ዛሬ በሞት ዘፍብል ደስተኛ ነኝ 4 ነጥብ። በዚህ ልክ ብሬክስ የሰራው ቪዲዮ እነ ጆከር ያረጉት ትግል በዚህ ልክ የመኔዎችን ከኛ ጎን እንዲቆሙ የዚች ልጅ ፍትህ በነገራችን ላይ ለመጀመሪያም ለመጨረሻም የዛሬዋ ቀን ታሪክ ናት። ወደዳችሁም ጠላችሁም በዛ መንገድ ለሚሰቃዩት ወንድሞቻችን የመጀመሪያዋ ቀን ታሪክ የመጨረሻ ታሪክ ናት። አሞራው ሁላችሁም እኔ ቃላት የለኝም። እኔ ዛሬ ድፍት ብል ጣጣ የለብኝም። ዛሬ ድፍት ብል በሆዴ ሲብሰለሰል የነበረው በዛ ልክ ትላንትና ሲላገጉ የነበሩ ሰዎች ወደ አካባቢ እየወሰዱ በዛ ልክ ሲላገጉ የነበሩ ሰዎች ወደ በሽቆፌን ተላቀየ ነበረ ትላንትና መግባትም ስላልቻልኩ። ስለዚህ ብዙ ወሬ አላወራም። ሁላችሁም 1000 ዓመት 9 ዓመት ኑሩልን እናመሰግናለን ማለት ነው የምፈልገው። በጣም ትልቅ ክብር አለኝ። ዝቅ ብዬ አመሰግናችኋለሁ። እኔ ወንድማችሁ ቴንክ ዩ ነፍጠኛው እናመሰግናለን። አንተም ለምታደርገው ነገር ለሰጠህ መረጃ ቦታውንም ስለምታውቀው በዛ አካባቢ ያንተም የነንደሪዝም አይዲያ አንድ ነበር። እናንተ ሌላ መንገድ ብትሄዱ እኛ በዚሁ በአቋማችን እንጸናለን ብላችሁ ነበር። ልናገር ብዬ እድሪስ ማሩ ወንድሜ እኔ ድፍት ብዬ የኔን እድሜ አንተ ሙሉ ኑርበት ብዬ ነው መገልጽልህ። ከዚህ በላይ መግለጽ ሌላ ቃላትም ስለሌለ እኔ ድፍት ብዬልህ የኔን እድሜ ጨምረህ አንተ ኑርበት። እድሪስ ማሩ ወንድሜ አከብርሃለሁ። የሐሳብ ልዩነት ኖሮ ትንሽ የሆነ ነገር ሆኖ ከሆነ አውፉ በለኝ፣ አውፉ ብያለሁ። በጣም እናመሰግናለን። ይሄው ነው። ቴንክ ዩ። በቃ ቦታ ልክ ከቻልክ የገጠር ልጅ ገብቷል። እንግዲህ ጋይስ ጠይቁትኝ የምትሉትን ነገር ቪዲዮ ሰርቶ ነበር ስማችንን ጠቅሰው ይቅርታ የምጠይቀው አለኝ የምናገረው አለኝ ብሏል። መድረኩ ተመቻችቶለታል መጥቷል እና የምጠይቁት ነገር ካለ መሲና ግቢ በጣም እንደዚህ ስናገር በትልቁ አረጋው አሞራው ጠይቀው ይሄ የገጠር ልጅ አልገባኝም። አይ አሞራው ስላልሰማ መጀመሪያ ራሱ ቢጀምር ችግር የለውም የገጠር ልጅ። ከዛ በኋላ ጥያቄ ቅድሙ ይቅርታ ጠይቅ የተባለው ልጅ ነው። ሞታለች ብሎ ቪዲዮ የሰራው እሱ ነበር። እኛ ሳንሆን ይቅርታ ጠይቅ ያለው ራሱ በፈቃደኝነቱ ነው። ኦኬ ጎሄ። እሺ ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። ያው እኔ ይቅርታ ለማለት የፈለኩት ያው የሰራሁት ቪዲዮ ስህተት ነው ስለተባለ ለዛ ቪዲዮ ነው አሁን እኔ ይቅርታ ለመጠየቅ የመጣሁት። እናንተ ባላችሁበት እዚህ ሁሉም ህዝብ ባለበት ሁሉንም ይቅርታ መጠየቅ እፈልጋለሁ። ኦኬ ገጠር ልጅ ስህተት መሆኑን አንተ አውቀህ ነው ይቅርታ የምትጠይቀው ወይስ ሰው ስህተት ነው ስላለህ ነው? አምነህበታል? መጀመሪያ የሆነውን ነገር አውቀሃል እኮ። እኔ አሁን ቪዲዮን የሰራሁት የተነገረን ነው። ያን ቪዲዮ የሰራሁት ደግሞ ከ8 ቀን በኋላ ነው። ከዛ በፊት ብዙ ቪዲዮዎች ተሰርተዋል፣ ግን እኛ የምናውቀውን ነገር ብቻ ነው አሁን እዛ ጋር የተናገርነው። ግን ባይናቸው አላያችሁም አይደል? አዎ ባይናችን አላየንም። ባይን ሳይው ደግሞ ለሳሪም እንደውም ይባላል እኮ የጓደኞቼን ሰጥቻቸዋለሁ። ማን ይናገር ያየ ማን ያርዳ የቀበረ ምናምን የሚባል ተረት አለ። ሰው ባይኑ ሳያይ ልጅቱ ምን እንደሆነች ሳያይ ቪዲዮ ሰርተህ ይሄን ልቀቅልን ሲሉ ያንተን የሶሻል ሚዲያ ተጽዕኖ ተጠቅመው እንደዛ አይነት በህይወት ያለን ሰው እንደዛ አይነት ቪዲዮ ሲያሰሩ ማየት አለብኝ፣ ቪዲዮ ላኩልኝ፣ ፎቶ ላኩልኝና አይቼ ቤተሰብ እንኳን ቢጠይቀኝ ሶሻል ሚዲያ ላይ ፌመስ ነኝ ብጠየቅ መረጃ ሳያለው ዝም ብዬ ግን ቪዲዮ አልሰራም። እህቴ ናት አብራ ነው እኔ ጋር መንገድ ገብታ የነበረችው የት አደረሳችኋት ማለት ነበረብህ እንጂ እነሱ ባሉ ተነስተ ቪዲዮ ሰርተህ የኢትዮጵያን ህዝብ ሙሉ የዓለምን ህዝብ በዚህ ደረጃ ሙታለች የሚል ቪዲዮ እውነት ለመናገር አንተ አብረህ ሆነህ በሰራኸው ቪዲዮ የዓለም ህዝብ ልቡ ተሰብሮ አቡ መሐመድ የሚባል ሰውዬ ግን ይሄው ስንት ወሩ አለች እያለ ሲናገር የነበረው ነገር እውነት ሆነና አንዳንዴ እንደነዚህ አይነት ነገሮች ሲመጡ በጣም አስቸጋሪ ናቸው ለማህበረሰብ ጆሮ ሲደርሱ። ብዙ የሚጠይቁ ነገሮች ይኖራሉ፣ እንዴት እንደወጣችሁ እንዴት እንደወረዳችሁ። ግን በእኔ በኩል የሰራው ቪዲዮ ሙሉ በሙሉ ስህተት በአይንህ ሳታይ ቪዲዮ መረጃ ሳይሰጡ ፎቶ ሳይሰጡ በስልክ ደውለው ይሄን አድርግ ስላሉ በምን እንደተነጋገራችሁ ሳታቅ በማድረግህ በጣም እንደግለሰብ በጣም ተሰምቶኛል። በእኔ በኩል ይሄን ያለው ሌሎች የሚሉን ነገር ትቀጥላለህ። ቴንክ ዩ ታሪዬ። እኔ ልጠይቀው የገጠር ልጅ እንዴት ነህ? ሰላም ነው።
በመጀመሪያ አንተ ጎበዝ ጠንካራ ልጅና ያው ተሳስተውን ያሳሳቱክ ከሃና ጋር አብራችሁ ነበር መንገድ የጀመራችሁት? አዎ። እሺ እቃዋን እናንተ ነበራችሁ እቃዋን ይዛችሁላት ሄዳችሁት? ቅድም ተክላ የሚባለው ስልኳንና ልብሷን አብሯት የነበሩ ልጆች ናቸው ይዘውት ሄዶ ብሎን ስለነበረ እናንተ ነበራችሁ ይዛችሁት ሄዳችሁ የሷን እቃ? አዎ አንደኛው ያክስቴ ልጅ ነው እሱ ነበረ ቦርሳዋን ከመጀመሪያው ጀምሮ ነው የያዘላት። እሺ ከዛ ሲንደነገሩን ነው እዛው ቦርሳውንም ራሱ የጣለው ልጁ ማለት ነው። ኦኬ እንጂ እናንተ ምንም ሃና መሞቷንም መታመሟንም ምንም ሃና ላይ ምንም ነገር አላያችሁም አይደለ? እነሱ መጥተው በነገሯችሁ ነገር ነው ቪዲዮ የሰራው አይደለ? ቪዲዮ የሰራ ነው እንደዚህ የነገሩን ነው እንጂ እነሱ አሁን ስራ ብለውኝም አይደለም እኔ ቪዲዮ የሰራሁት። መጥተው ሃና አረፈች ብለው ለእናንተ በእናንተ አማካኝነት ለህዝቡ እንዲዳረስ ለማድረግ ፈልገው ነገሯችሁ፣ እናንተ ቪዲዮ ሰራችሁ። አዎ እኛ ህዝቡ እንዲያቅ ከኛ ጋር ስለነበረች ያለውን እንዲያቅ ነው ህዝቡ የተነገረውን። አሁን እዛ ሞታለች ብለው ሲነግሩን ያንን ነገር ነው እኛ ለህዝቡ ያደረሰው። እንዴት ለዩዋት ግን ከናንተ በጉልበት ነው ወይ? መሲ ቆይ መሲ የዚህ ጥያቄው እንዳይጠፋብኝ ነው ይቅርታ ወንድሜ እንኳን ደህና መጣ። በተረጋጋ መንገድ ቀስ ለመመለስ ይችላል። አይዞ ያጋጥማል እንዲህ አይነት ነገሮች ሲኖሩ ይፈጠራልና የኔ ጥያቄ ከሳቢያ ጠቅላላ በቃ ወርዳችሁ ከመኪና ከዛ እንደመጣችሁ በእግር ጉዞ ስትጀምሩ ሃና ለሞት የሚያበቃ ሁኔታ ላይ ነው ወይ የነበረችው? አብራችሁ ስትጓዝ ምን አይነት ሁኔታ ላይ ነው የነበረችው? እስኪ ይሄን ግለጽልኝ። ጉዞ የእግር ጉዞ ከጀመራችሁበት ጊዜ ሰዓት ጀምሮ ማለት ነው። እሺ ጉዞ እንደጀመርን ገና ስንጀምር ትንሽ የመንገድ ገና ጀመር እንዳደረግን ድካም አለባት ልጅቷ ማለት ነው። ከዛ ትንሽ መንገድ አሁን እኔ ከዛው ጀምሬ ለነገር ነው። ከዛ መንገድ እየጀመርን ትንሽ ደከመኝ ስትል ገና ከመጀመሪያው ያልንኛም ትንሽ ሄድን። ከዛ አዛጋ አደርን ማታ ላይ። ከዛ ወደ ረፋር ላይ መንገድ ጀመርን። መንገድ ስንጀምር አሁንም እየደከማት መቀመጥ ጀመረች። ከዛ ስልክ ተደውሎ ተመለሺ ሰው እንትን ልበልሽና ተመለሺ ተባለች። እኛም ተመለሺ ከዙ ይሻልሻል ስንላት አልመለስም አንዴ ጀምሬያለሁ ሄዳለሁ አለች። ከዛ እሺ ብለን ሁላችንም ተያይዘን ሄድን። ስንሄድ አስፓልት የምንቆርጥበት ጋር እኛ 4 ሆነን ከሁለት መሪ ጋር ነው ይሄድ ነው ከፊት ምግብ ይዘን ማለት ነው። እንደዚህ ሻል የሚሉ አለ የለ መንገድ ላይ የሚጓዙ እነዛ ሆነን 4 ሆነን ከፊትኛ ከሁለት መሪ ጋር ቀድመን ሄድን። ከዛ ሄድንበት ጋር እንደተቀመጥን ሽፍታው መጣ። ሽፍታው ሲመጣ ያለንን ስልክ እንደውም እኔ አልሰጥም ብዬ እኔ ሁሉ ተመትቻለሁ። ከዛ ስልካችንን ሰጠን። ብር ምናምን ነበረ ብራችንን ወሰደ። ከዛ ስልካችንን መልሶ ሰጠን። እነዛኞቹ ከኛ ጋር የነበሩት 3 ወንድና 1 እሷ 2 መሪ አሉ። መሪዎቹ ኦኬ አንድ እሷ ጋር ያለው መሪው ከሷ ጋር ያሉት ናቸው። ሁለቱ ከሷ ጋር ሁለቱ 2 መሪና 3 የኛ ናቸው። ኦኬ አብሮ እንደዚህ ሀጅ ማለት ነው። እኛ 4 ሆነን ሄድን ያልኩ ጠቅላላ ማለት ነው። 4 ናችሁ? 8 ነን። 8 ኦኬ። እሷ እና 7 ወንድ ማለት ነው። እሺ ከዛ እነሱ ከኋላ እየመጡ ነው። እሱ የኛን ጨርሶ ልብስ ምናምን ወሰደብን። ለባበሰ ምናምን እዛው ነው የለበሰው ሙሉን። ከዛ መሳሪያ ይዟል። እንደዚህ ሲመለከቱ ወደታች እነሱን አያቸው። ከዛ እነሱን ሲያያቸው አትመጡም እንዴ ምናምን እያለ ወደ እነሱ ወረደ። ወደ እነዛ ወደ መሪዎቹ ማለት ነው። ወደታች ወደ እኛ ጓደኞች ጋር ማለት ነው። ኦኬ ግማሾቹ የእናንተ ጓደኞች ሃናና 3ቶቹ ማለት ነው ከመሪዎቹ ጋር። ኦኬ ከዛ ወደ እነሱ ወረደና እዛው አጠገባችን ነው። ወደታች ወረደ ብሎ ግን ጎድጓዳ ነገር ነው። የኛ ጓደኞች መጡ ወንዶቹ ማለት ነው። መሪውን እንደውም መቶታል ነው ያሉን። አሁን እዛኛ ጋር የነበሩት
ማን ነው ሽፍታው ነው ለመሪ የመተተው? ፈጠን ፈጠን በሉ እያለ ማለት ነው። ለማን ነው የመታው? ለወንድም መሪውን ነው እንጂ ሽፍታው ነው የመታው። መሪው ለሽፍታው ነው፣ ሽፍታው ለመሪው? ሽፍታው መሪውን መታው ነው። ኦኬ እሺ። ከዛ እንደዚህ ውጡ እያለ ወደ ላይ ማለት ነው ወደኛ ጋር ሊደባልቋቸው። እሺ። ከዛ ሁሉም መጡና እሷ እዛ ጋር ቁጭ ብላለች ብቻዋ። አዎ እሺ። እዛ ጋር ተቀምጣ አሁን የዛኔኛ አሁን በአይናችን ያየነው ነገር የለም፣ ግን ጩኸት ሰምተናል። እሺ። አንድ እዚህ ላይ መጠይቅህ እዛ ቦታ ላይ እስክትደርሱ ድረስ ከመጀመሪያ ጀምራችሁ ጉዞ ጀምራችሁ አሁን ያልከው ሽፍታው የያዛችሁ ቦታ ላይ እስክትደርሱ ድረስ ቢያንስ የስንት ሰዓት ጉዞ ይሆናል? እንዲህ ብዙ ሰዓት ነው የተጓዝነው። ምን ያህል ማለት እየደከማት ነበር ምናምን እሱ ግምት ውስጥ ለማስገባት ፈልጌ ነውና ምን ያህል ሰዓት ይሆናል? ሰዓቱ ብዙ ነው። አንድ ቀን ይሞላል? አይ አንድ ቀን እንኳን አይሞላም። 7-8 ሰዓት እንደዛ ይሆናል። እሺ 7 ሰዓት ብለን እንያዘው። 7 ሰዓት በቃ እየደከማት ነበር፣ ግን ዝሮ ዝሮ ሽፍታው እስኪይዛችሁ ድረስ ራሷ እየተራመደች ነው የደረሰችው። አዎ እያረፍን ነው የምንመጣው መንገድ ላይ ማለት ገባኝ። እሺ። ከዛ እዛ ጋር አሁን ድምጽ ሰምተናል፣ በቃ ጩኸት ሰምተናል፣ ሁላችንም ሰምተናል። እዛው ቁጭ ብለን ኩርምት ብለን ማለት ነው። ኦኬ። እናንተ ወደፊት ነበራችሁ ሁላችሁም ማለት ነው? እሷ ብቻ ነበረች ወደኋላ? አዎ እዛው ከታች ነው እኮ እዛው ቅርብ ነው፣ ግን አይታየንም፣ ለኛ ጉድጓዳ ነው። እሺ። እዛ ላይ የተለየችው ሽፍታው ለመሪው ሲመታው ነው እሷ ወደኋላ የቀረችው? ወንዶቹን መጡ ወደኛ። ሽፍታውን ሲመታው ማለት ነው፣ ሂዱ ወደ ላይ ሲላቸው ከመሪው ጋር መጡ ወደኛ። ኦኬ እሺ። ሀና እዛው ቀረች ማለት ነው። ከዛ ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዎ አዝሏት መጣና ትንሽ መንገድ፣ ከዛ ቅደሚ፣ ከዚህ በኋላ እንደዛ አይነት መንገድ አይደለም የምትሄጂው እያላት፣ ከዛ የዛን የምትሄደው እሷ ወደኛ ስትመጣ በእጇም በእግሯም ነው፣ በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እነዛን ፈተሸ ምናምን፣ ድጋሚ እመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት ነው። እሺ። ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ። ሀናም አለች? አዎ። እሺ። ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ፣ እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት። እስከ መርከዙ ድረስ ግን አሁንም ሀና እየደከማትም ቢሆን እየተጓዘች ነው? አዎ። እሺ። ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወተን እንቀመጣለን እያሉን በቃ እንደዚህ እዚች ጋር እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድ ነው። እሺ። ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛው። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ። ከዛ እንደዚህ ስንተኛ እንደዚህ ልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው። አዎ ገባኝ። እዛን ሰዓት ከሷ ጎን የኔ ጓደኛ የተኛለ ያኔ ስልክ እያወራች ነበር ሀና። አዎ ያንን ስልክ ያወራችውን የነገረኝ ለኔ ደግሞ ኮምቦልሻ ስንደርስ ነው ልጁ ማለት ነው። እንግዲህ ያንን ቦታ ካለፍን በኋላ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችሁ? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለኝ ስልክ ስታወራ ሰምቻታለሁ ሲለኝ፣ ሰምተሃል ስለው አዎ ሰምቻለሁ፣ እንደዚህ እያወራች ነበረ፣ እኛ ተኝተን ከጎኗ ነበርኩ ሲለኝ፣ ላክስትየዋ ልጅ አገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ። ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ። ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ፣ አሁንም እንደዚሁ አደርን። ሌላ ሁለተኛ ቀን? አዎ እየሄድን ማለት ነው፣ እንደዚህ እየሄድን ነው በቃ እንደዚህ እየነጋ ያለው። እሺ። አድራችሁ እዛ ላይ አድራችሁ
እንደገና ከነጋ በኋላ ስትጓዙ ውላችሁ አሁንም እየሄዳችሁ ነው ማለት ነው? አዎ በጣም ብዙ መንገድ ነው የሄድነው። ሀና ስቲል ነው ግን እየተጓዘች ነው ራሷ በእግሯ? አዎ እያረፈች በቃ ከኛ ጋር እየሄደች ነው። አዎ ኦኬ እሺ መልካም ጥሩ እሺ። ከዛ ወደ ጠዋት ላይ እንደዚህ ወደ መጨረሻው ድንበር ላይ እንደዚህ ተቃረብን። እሺ እየተቃረብን አሁን እንግዲህ ወደ 4 ሰዓት የሚሆን ነው። አሁን እኛ በግምት እንግዲህ ድንበሩን ቆረጥን ያልነው 4 ሰዓት ላይ አካባቢ ነው ያልነው። እሺ በግምት ማታ ማለት ነው? ጠዋት ነው ጠዋት። እሺ ጠዋት ኦኬ። ከዛ እዛ ድንበር ቦታ ላይ ልክ ድንበሩ አካባቢ ልንደርስ ሲሆን ምግብ ምናምን በላን። የኩብዝ ምናምን የያዝነውን በላን። ከዛ መንገድ እንደዚሁ ዋዲ ለዋዲ ነው ሄድን። ከዛ እሷ ያው ከፊት ነው ግዴታ መሄድ ያለባት፣ እሷን ከፊት እናስቀድማት አሉ። እሺ ከዛ እኛ እዚሁ ቁጭ ብለን እየተጠባበቅን እንደዚህ መርከዝ አለ። ከዛ እንደዚህ ፊት ለፊት ሄዱ እያየናቸው ማለት ነው። መሪዎቹ ይዘዋት ሁለቱ ሀናን ይዘዋት ማለት ነው? አዎ። ከዛ እየገፉ እንደዚህ አወጧትና ገመዱን እሺ አወጧትና ድክም ማለች እዛ ከላይ ማለት ነው። ኦኬ ገመዱ ስትወጣው ለምሳሌ አንተ ወንድ ነህና ወንድ ገመዱን ስትወጣው ምን ያህል አስቸጋሪ ነው ገመዱ? ያ በጣም አስቸጋሪ ነው። ያው ፈታኝ የሆነ ነው ማለት ነው? አዎ። እሷም ግን ዝሮ ዝሮ ተደግፋም ቢሆን ወጣበታለች ገመዱ? አዎ ያንን ወጣለች። እሺ ከዛ ያንን ወጣ እሷ እዛ ላይ እንደተቀመጠ እኛኑ ተባል ከፊት። እሺ ከዛ እኛም ሄድን። እሺ ያ ገመዱን እንደውም እንደዚህ ሩካቦች ወደ ሳውዲ የሚገቡ ይዘውብን በጎን ነው የሆነ ጥፍጥፍ ያለ ድንጋይ አለ። በዛ ላይ ነው በጥፍራችንም በቃ የሆነ ነፍስ አውጭኝ ስለሆነ ሁላችንም በቃ በፍጥነት ነው እዛ ላይ ሁላችንም ወጣን። ልክ እሷ እንዳገኘናት በቃ እለፉ አለች። እሷም እለፉኝ ነው የምትለው። መጀመሪያ እለፉ ያላችሁ እነሱ ናቸው፣ እነሱ የሚመሩት ማለት ነው? አዎ። እሺ ከዛ ግን ለብቻዋ ቆይተዋታል አይደለ? እሷ እዛ ተቀምጣለች። በቃ እዛ ቦታ ላይ ነው አሁን እኛ እሷን በቃ ያለፍናት ቦታ እዛ ቦታ ላይ ነው። ኦኬ እናንተ እስክትወጡ ድረስ ላይ ወስዶ መጀመሪያ ስለወጣች ገመዱ እዛው አብራ ከነሱ ጋር ቆይታለች። ከዛ ሁለቶቹ እዛ እንደሆኑ ነው እኛ እንግዲህ ሁለቶቹም ከፊት እኛም ሄድን። በቃ አሁን እዛ ቦታ ላይ ቁጭ ብለን እየጠበቅን ነበር፣ እኛም ትመጣለች ብለን ማለት ነው። ኦኬ ሄዱ ብለዋችሁ ነው ወደፊት ሄዳችሁት? አዎ በቃ ሄድን። ሁለቶቹ እዛኛ ጋር እንደነበሩ ነው እንግዲህ እዛ እየጠበቅን። አሁን እዛ ጋር እንደ ወጥተዋል ሁለቶቹ ማለት ነው፣ ተመልሰው ምግብ ምናምን ኩብዝ ይዘው ማለት ነው። እሺ ይዘው ወጡ። ከዛ ሲመጡ በጣም ቆይተዋል። ተኝተን ነበረ። በግምት ምን ያህል ሰዓት ቆይተዋል? አሁን እዛ ቦታ ላይ ያልነው ሁላችንም ከ4 ሰዓት በላይ ይሆናል። እነሱ እንደውም ጓደኞቹ የሚሉ ከዛም በላይ ይሆናል ነው የሚሉ። እሺ ከዛ ልክ እንደመጡ ልጅቷስ ምናምን አለ ቦርሳውን ያዘው ማለት ነው። እሺ ከዛ ሄዱ ዝም ብላችኋል። ከዛ ሄድን። የሆነ ቢጋላ አገኘን፣ የየመን ቢጋላ ምናምን። ከዛ የሆነ ቢጋላ አገኘን፣ የየመን ቢጋላ ምናምን። እሺ ከዛ እዛ ጋር እዚህ ዘመድ ምናምን ወይም ወንድም አላት እንዴ ሲል አይ የላትም የመጣችው ከኛ ጋር ነው አልነው። ከዛ እንደማንኛውም ቀብር ባይሆንም ግን እስከዛሬ እንደሚቀበረው ቀብር ቀብረናታል፣ ልጅቷ ሞታለች ብለው ነገሩን። አሁን እዛ ቦታ ላይ ከዛ ያኔ ቦርሳውን ልጁ ጣል አድርገው መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው ብለው ሲነግሩን ነው በቃ ያኔ ነው እኛ ይሄር ነው ከዛ ቦታ ላይ። እሺ ገመዱ ከወጣችሁበት እሷን እናንተ ወደፊት ሂዱ ተብላችሁ እሷ ሁለቱ መሪዎች ጋር አብረው ከሷ ጋር የቀሩበት ቦታ ላይ እስከ ብጋላው ድረስ ምን ያህል ደቂቃ ያስኬዳል በእግር? 20 ደቂቃ። አዎ። ከዛ በኋላ አስጊ መንገድ አለው? ከዛ በኋላ መንገድ አለው።
አይ አስጊ ነው መንገዱ ማለት በፍርሃት የምትራመድበት ነው። አሁን ከዛ በኋላ ምንም ነገር የለም። አልፈናል፣ በቃ መርከዝ አልፈናል። ግን እየሄድን ነው በእግራችን። ግን መንገድ በጣም ብዙ መንገድ አለ። የሆነች ከተማ መኪና መጫኛ እሷ ጋር እስከምንደርስ በጣም ብዙ መንገድ ሄደናል። ከመሸ ነው እዛ የደረስነው። በመኪናም እንደዚሁ ብዙ ተጉዘን ነው አዋሽ ገባ። እሺ ሌላ ጥያቄ፣ ልጆቹ እናንተ ጋር የነበሩት መንገድ የሚመሩት ብሬክስ አንዴ ልናገር፣ ሞዲኔተሮች እባካችሁ እንትና ሰው አታስገቡ፣ አታስወጡ። ሶሪ ሰራ እዛ ላይ ሰው እነሱ ሁለት ልጆቹ መሪዎቹ በጠቅላላ እናንተ ጋር የነበሩት ማለት ነው ካሜራ ያለው ሞባይል አላቸው? እኔ አሁን ይዘው አላየሁም፣ ግን ከሻፊ ይዘው ነበረ። ግን እኛ አሁን እዛ ቦታ ላይ ልክ ድንበሩን ቆርጠን እንደተቀመጥን ቪዲዮ ሰርቻለሁ። አንድ ራቁቴ እንደውም ቲሸርቴን በጣም ላልቦን የሮኩበት አውልቄ ቪዲዮ ሰርቻለሁ። እኔ ያኔ ሲመጡ ግን ስልካችንን ሽፍታ አለ እኛ እንያዝላችሁ የሚነቅጡ ሽፍታዎች አሉ ሲሉን ስልካችንን ሁላችንም ሰተን የያዙት እነሱ ነበር። ኦኬ። ስለዚህ አብረዋችሁ ሲጓዙ አሁን 2 ቀን ከምናምን ነው አብረዋችሁ የተጓዙትና አብራችሁ የተጓዛችሁት እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ማለት ነው። ማለት በአንድም ይሁን በሌላ መንገድ ስልክ ሲያወሩ ኦር ሲያወጡ የሆነ ነገር ሲሉ ስልክ እጃቸው ላይ ይታያል። እሱ ነገር ልብ አላላችሁም ነው ወይስ ጭራሽ አልያዙም ነበር? እኔ አሁን እሱን ልብ አለው። ኦኬ እሺ። ጓደኞችን ደግሞ ስልኳ የያዘችው ከሻፍ ነው። ምንድነው ከሻፍ ማለት? ጠሽ ስልክ ማለት ካሜራ የለውም ማለት እኮ። ስልኳ የት ሄደ ታዲያ? ስልኳን ወደ ኢትዮጵያ ነው የላከችው መጀመሪያ። እሱ አይደለም የያዘችው ስልክስ ከሻፍ እጇ ላይ የነበረው ነው እያለች አለችው። እሱን የያዘው የኔ አክስቴ ልጅ ነው። ዘግቶባታል ስልኩ ባትሪ ማለት ነው። እሱ ነበር ይዞት። እንደውም ኢትዮጵያ ሳይገባ አይቀርም። ምን እንጃ። ልብሷን ለምን ጣለው? በቃ አሁን ተደናግጠናል እኛ እንደዛ ስንባል ማለት ነው። ከዛ በቃ እዛ ነው እሱ ውርውር ያደርገው። እሺ አሁን ጋይስ ተውት የምትሉ እሱ እኮ ስሙን ለማጥራት ነው የመጣው። ምን ችግር አለው? ካልስ ኦልሬዲ ጨርሰናል። ግን ላይክ አሁን በቀደም እዚህ ጋር ያሳዩት ልብስ ነበረ ሳ አንተ አይተሃል መቼም እንትኑ ላይ ቪዲዮ ላይ አብራችሁ ነበራችሁ፣ ከእሷ ጋር አድራችኋል። የለበሰችው ልብስ ያ ነው። ይሄንኛውን ልብስ ከዚህ እስከምንሄድ የለበሰችው አሁን ይሄን ጅልባብ የሚባለው ጥቁሩም ማለት ነው። እሺ ንቃብ ነው። እሱን አውልቃው ነበር። ግን ምን አይነት ያረገችው ምን አይነት እንደሆነ አሁን እኔ ብዙም አላስታውሰውም። አብራችሁ ተጉዛችሁ ይዛችኋት ብዙ ነገር አድርጋችኋል። እንግዲህ መቼም ያው ከለበሰችው ምን አልባት እንደው እንትን ካልክ ብዬ ነው ማለት አንተን በዚህ ነገር መጨመር ጓደኞችን አሁን ይሄንን መጠየቅ ይቻላል። አርዬ ግን እኔ ደግሞ ከሱ የበለጠ ደግሞ ማውቀ የምፈልገው የገጠር ልጅዬ እንትን ስትጮህ አዝሏት የመጣው ሽፍታው ነው እናንተን ሂዱ ብሎ ያን የመሪያቸውን መጥቶ ያባረረው ሽፍታ ነው የጮኸችው እሷ ናት? የሴት ጮኸት ነው የሰማችሁት ወይስ የምን ድምጽ ነበር የሰማችሁት? ነው የሷን ድምጽ ነው የሰማነው ጮኸት። ኦኬ ታዲያ ስትመጣ ለምን የገጠር ልጅ ላልጠየካትም? እንደዛውን የሆንሽው ነገር አለው ብዬ ለመጠየቅም እኛም ሌሎቹም ለመጠየቅ በቃ ከብዶናል። ለምን? እሷም ደግሞ አልነገረችንም። እሷ አትናገር፣ ግን ይቺ ልጅ እንዳልከው ጮሃለች። ጮህ ሰምታችኋል። አዝሏት ሁሉ ሲመጣ ምን ሆነሽ ነው የጮህሽው ብለህ እንዴት አልጠየቃችኋትም? የምር ግን አደራችሁ እኮ አብራችሁ ዋላችሁ። እንጃ አሁን አልጠየቅናትም። እኛ አሁን እንደዚህ ብለን የተደበደበ ነገር ነበራት፣ የቆሳሰለ ነገር ምናምን ነበራት ፊቷ ላይ የሆነ ደብዘዝ ያለ ነገር ነበር። ታዲያ አሁን ፊቷ ላይ ደብዘዝ ያለ ነገር አለ፣ ጩኸት ሰምታችኋል። እንግዲህ አሁን አንተ በራስ አመሳስለው ጩኸት አለ፣ ፊቷ ላይ ደብዘዝ ያለ ነገር አይታል። ከዛ ልጁ ደግሞ ተኝታ ሲሰማት
ህይወቴ ተበላሽቷል። ዛት ሚንስ ልጅቷ ተደፍራለች ማለት ነው። በሰዓቱ ብትጠይቋት ኖሮ አሁን ወደኋላ እኔ መመለስ አልፈልግም። ግን ደግሞ ሳርዬ እሱ አሁን የገጠር ልጅ ምን ብሏል? ስልክ ስታወራ ነበር ብሏል። እና ለማን እንደደወለች እኮ ስልኩ ቻርጅ ከተደረገ እነዚህ ጠቅጠቅ ስልክ ከሆነ ቁጥሩ እዛ ላይ ማወቅ ይቻላል አይደለ? ምናልባት ለዛ ሰው የሆነ ኢንፎርሜሽን ነግራ ሊሆን ይችላል። እና ያንን ስልኩን ቀፎን ልታገኝልን ከቻልክ እሱን ተባበርን። እሺ ችግር የለውም። እኔ እጠይቀዋለሁ፣ ልጁን እጠይቀዋለሁ። ስልኩን ለምን ስታወራ ነበረ ስላልክ ምናልባት መጨረሻ ላይ ደውላ ለሆነ ወይ ለሚቀርባት የሴት ጓደኛ ወይ ለሆነ ሰው የውስጧን ተናግራ ሊሆን ይችላል። ገባክ? እና ቀፎን ተባበሩን። ወይም እሱ አንድ ወይም ደግሞ በዛ ሰዓት እንደዚህ አይነት ስሜት ላይ ሆና የደወለችላችሁ የቤተሰብ አካል ካላችሁ ነገር ካለ እናንተ ይኖራሉ እንጂ ወዴት ልትደውል? ግን እኔ ብሬክስ በጣም እገረማለሁ። በጣም ብዙ ሺህ ህዝብ ስለ ሀና በጣም እያወራ ነው እንደምታየው ይህንን 5 ቀን። ግን እኔ ጓደኛዋ ነበርኩ እንደዚህ ነበረ ምናምን የሚል ግን ለምንድን ነው የሌለው? ማለት አሁን እንዳልከው እቺ ልጅ ለመጨረሻ ነገር አውርታ ይሆናል። ስለዚህ በጣም ምርጥ ጥያቄ ነው። ወይ ለእህት ወይ ለምናምን ትደውላለች። ስለዚህ ደውላ ምን አለቻቸው? በዛ ሰዓት ምን አይነት ስሜት ውስጥ ሆና ምን እንዳለቻቸው መቼስ ተናግራ ይሆናል። ስለዚህ እንደው ስልኩ ከተገኘ እሰየ፣ ስልኩ ካልተገኘ ግን የቤተሰብ አካል ነው ሁለተኛ ምርጫ። የቤተሰብ አካል ተደውሎ የተነገረውን ነው መጥቶ መናገር ያለበት። እንደገና አንተ ብሬ ልጠይቃቸው አሁን እነሱን ጓደኞቹንም እሱንም። አሁን ለምሳሌ አንድ ሰው አብሮ ሲጓዝ ሞተ ተባለ፣ እንዴት እቃህ፣ ስልክህ፣ ምንህ ለቤተሰብህ እንዴት አይረከብም? በመጀመሪያ ደረጃ ሲሄዱ ያገናኛቸው የራሳቸው ሰው ነው። ይሄ ሰውዬ ደግሞ ከባልተቤቷ ጋር አብሮ የሚበላ አብሮ የሚጠጣ እነሱ ቤት አድራጊ ፈጣሪ የሆነ ሰው ነው። እንዴት ነው አንተ እቃዋን ትተው ስልኳን ትተው ምንም ነገር ከሄዱ በኋላ እስቲል ስልኳን እንኳ ያልሰጡት ለምንድን ነው? ሃይሚም ብሬ ያውልክ ብሬ አሁን አንተ እንዳልከው የኔ ትኩረት ማድረግ የምፈልገው የገጠር ልጅ ኬትም ብላችሁ ስልኳን አምጡት። ከስልኳ ላይ ምንም አይነት ስልክ ቁጥር እንዳይደለት። ለምን አሁን አንተ እንዳልከው ጓደኛዬ ትዳሬስ መጨረሻ በቃ ህይወቴ ተበላሽቶ እያለች እያወራች ሰምቻት ነበር ብላችኋል። እና ቁጥሩ እዛ ላይ ይገኛል። ባትሪ ነው ባትሪን ዘጋው። ለመጨረሻ ጊዜ የተደወለው ስልክ እዛ ላይ ይገኛል። በተለይ ጠቅጠቁ ስልክ ደግሞ ከሆነ ኖርማሊ ቁጥሩ ይወጣል። ገባህ? ያ ቁጥር የማን ነው? እዛ ሃይሚን አስቀምጣለች ተብሎ ይጠየቃል። እንደዚህ ያንን ነው የምልህ። እና ያንን ሃይሚ ማናት ምን አውቃለሁ። ኮሜንታተሮች ግማሹ በቃ ይላል፣ ግማሹ ሃይሚ ይላል። አያችሁ ግን ጋይስ ከመጠየቅ በእርጋታ ከማውራት ብዙ መረጃዎች እንዳሉ አያችሁ። ብዙ ነገሮች ሚኪ አሁን በእርጋታ ከሱ ጋር በሰላም ነው እያወራን ያለ ነው። ግን አያችሁ አሁን ይሄ ሁሉ የሚያሳየው የልጅቷ በህይወት መኖሯን ነው። አቅጣጫውን እየጠቆመን ያለ ነው። ከትናንት ወዲያ ጀምረን የምናደርገው ነገር ጨዋታ ወሬ አይደለም ጋይስ። በደንብ ይዩት። ሳርዬ አንደኛ ገመዱን ሁላ ወጥታ ኦልሬዲ የመከራ ቦታዎቹን ሁሉ አልፋለች። እችልሽ ገባች። መሞት ከነበረባት ቆይታለች የምትሞተው። እዚህ ላይ መያዝ ያለባችሁ ነገር መሲ ሀና፣ ይቅርታ ሚኪዬ፣ ሀና ምንም ያህል ጊዜ ልትደክም ትችላለች። ገመዱ ግን ለወንድ ልጅ እንኳን ሊወጣው አስቸጋሪ ገመድ እንደሆነ በዛ መንገድ ያለፋችሁ ሰዎች ታውቁታላችሁ። ሀና ተደግፋም ቢሆን ግን ወጥተዋለች። ተዝለፍልፋ ምንም አይነት እንቅስቃሴ ማድረግ ባትችል ኖሮ እኮ ማንም አዝሎም ተሸክሞ እንኳን ሊያወጣት አይችልም በዛ ቦታ ላይ። ግን ስቲል ነው ግን እዛ ቦታ ላይ እስካለች ድረስ ግን እየደከማትም ቢሆን ግን መሄድ፣ መራመድ፣ መንቀሳቀስ ግን እየቻለች ነው። ስለዚህ ይሄ ሁሉ የጠየቅኩ ለምንድን ነው? በህይወት የመኖሯ ነገሮችን በደንብ መፈተሽ አስፈላጊ ስለሆነና ስለሚጠቅም ነው። ለዛ ነው
ምንም በዛች ቅጽበት ውስጥ ህይወቷ ሊያልፍ የሚችልበት ምንም አይነት ሪዝን አይኖርም። ከዛ ሲቀጥል እንደው እዛ ቦታ ላይ ከዛ ቦታ ተነስቶ ወደ ሱቁ ለመድረስ 20 ደቂቃ ነው ብለኸኛልና ከሱቁ በኋላ ሌላ መንገድ አለው? ሌላ ጉዞ አለው? እንዳው አለው፣ ብዙ መንገድ አለው። ምን ያህል ሊሆን የሚያውቁት ሰዎች ካሉ ዋዲ ለዋዲ ነው። እንደዚህ ዳገትም እንደዚህ ወተናል ብዙ። ከዛ በኋላ ያለው መንገድ ደግሞ ይሄ የመኪና መንገድ አለ የለ የጀበል ላይ ሆኖ ግን አግድመት ላግድመት ነው፣ የመኪና መንገድ ነው። በጣም ብዙ መንገድ ነው። ከዛ ቁልቁለት ወርደን ነው ከተማውን አግኝተን በቻሴ የተጫነ። ኦኬ እሺ። ቪዲዮ ደግሞ እየተከታተለዋል ብዬ አምናለሁ። እነሱ ያሳዩት ቪዲዮ ሃይሚ ቆይ ታወራለህ። ቪዲዮ ስታየው እነሱ ሲያሳዩት የነበረ ቪዲዮ ስታየው እዛ ቦታ ላይ እነሱ ያሳዩት ቪዲዮ ላይ እናንተ አርፋችሁ ነበር? እኛ ያረፍነው አዎ፣ ማለት እነሱ ቪዲዮን አይተዋልና የተቀመጥንበት ቦታ የመግቢያና የመጨረሻው ቦታ ላይ ነው እኛ የተቀመጥነው። ቪዲዮ ስታየው አሁን እዛ ትናንት ሲያሳዩት የነበረው ቪዲዮ ላይ እናንተ እዛ ቦታ ላይ ተቀምጣችሁ ነበር ወይም ደግሞ ሃና የዛን ሰዓት የተቀመጠችው እዛ ቦታ ላይ ነው? እሷ የተቀመጠችበት ቦታ እኛ አሁን ያለፍና ቦታ ከገመዱ ከፍ ብሎ ነው። በቃ እኛ እዛ ቦታ ላይ ነው ያለፍነው። ኦኬ፣ ቪዲዮውን አይተዋል አይደል? ያሳዩት እነሱ ትናንት? አዎ እያየሁን ነበር። ቦታውን ማስታወስ አትችልም ማለቴ እሷ የደከመችበት ቦታ ገመዱ ከወጡ በኋላ የተጓዙበትን መንገድ አይተዋል ብዬ አምናለሁና የ14 ደቂቃ እንትን ነው ርቀቱን ምናምኑን ማለት ነው እኮ እኛ ያለፍነው። በቃ እዛው ገመዱን ከፍ ብላ ነው እኛ አሁን በቃ እዛ ነው። ሌላ አሁን መንገድ ምንም ገመዱ ራሱ ጋር ነው፣ ምንም ርቀት የለውም ማለት ነው ያን ያክል። ኦኬ እሺ ሃይሚ ታውራ እያለ የገጠር ልጅ ቆይ እናወራለን። እሺ ችግር የለም። ምክንያቱም ራስህንም ነፃ ለማድረግ እኛም የምናገኘው ነገር ካለ እንትን ላይ ሃይሚ ታውራ። ብሬክ ቀጥል። ሃይሚን አስወራት ማን እንደሆነች ባላኝ። ይሄንን ነገር የምንጠይቀው ያው ጥርት እንዲል ነው። አንተም ለማጥራት የፈለግከው ይሄ ስለሆነ ለእናንተም ጥሩ ነው። ምንም አንተ አብረው ከነበሩ ሰዎች እኮ የተለየ ነገር እኮ የለም። ከ8 ሰዎች ጋር አብረህ የተጓዝክ ሰው ነህ። ገብተዋል አይደለ? ግን እናንተ አብራችሁ የተጓዛችሁ ሰዎች የምትሰጡት መረጃ ግን በጣም ጠቃሚ ስለሆነ ነው። ለዛ ነው አሁን ደግሞ ከኔ በበለጠ አሁን እዚህ ጋር በተናገርኩ ቁጥር ብዙዎች አሁን በሌላ በኔጌቲቭ የሚያስቡ ሰዎች አሉ። ገባህ? ምክንያቱም አሁን ጫናው እያለ እየደረሰብኝ ያለው አሁን እኔ ላይ ብቻ ነው። ገባህ? ኖ ያ ስህተት ነው። አንተ እየጠየቅን ያለን መረጃ እየሰጠህ ነው የምታስታውሰው በትክክል ይሄን ብለህ እስካሁን ስትመልስ ቆይተሃል። የማታስታውሰው ደግሞ ለምሳሌ ልብሷ ምን አይነት ልብስ የሚለው ደግሞ አሁን ለምሳሌ አላስታወስከውም። የሰው ልጅ አሁን ደግሞ እኔ ስልካቸውን የአራቱንም ስልክ ለሳሪም ለሰይድም ሰጥቻለሁ የጓደኞችን ከኔ በበለጠ ደግሞ ሌሎች 6 ልጆች አሉ አይደለ? 6 ልጆች ያወቁት ስልክ የነሱን ሰጥቻቸዋለሁ እኮ ከነሱ አንዱ ማስታወስ ይችላል። ስለዚህ ምንም ይሄ ሌላ አዝማሚያ የሚያስዝ ጉዳይ የለውም አንተ ጋር እና ሰው ኮሜንት ሁሉም ሰው ለአንተ ጥሩ ነገር ይጽፋል ነው ብለህ አትጠብቅ። ገብቶሃል አይደለ? አይ ችግር የለውም ያለ ነገር ነው። ደግሞ በሰራው ባህሪ ነው። በጣም ይቅርታ ሁላችሁም እዚህ እንዳላችሁ በእናንተ ፊት ሁሉንም ህዝብ እዚህ ያለውን ጠቅላላ ይቅርታ መጠየቅ እፈልጋለሁ። ሁላችሁንም ይቅርታ። አንድ የመጨረሻ ጥያቄው ገና ስለሆነ የሚጠይቅህም አለ። እኔም ጥያቄ ስላለ የመጨረሻ ነው እሱን የምትለው ሃይሚ የምትለው የገባችው ልጅ ምናልባት የመጨረሻ ጥያቄ ሃይሚን ቆይ አንዴ ጸጉሯ ምን አይነት ስሬት ተሰርታ ነበር ሃኒ ታስታውሳለህ? ይሄንን ምናልባት እንደው እናንተ እንኳን ባታስታውሱ ያው ቤተሰቧ ምን አይነት ጸጉር ስሬት ተሰርታ እንደወጣች ያስታውሳሉ። ካስታወስክ ነው እየጠየቅኩ ያለሁት። ካላስታወስክ ደግሞ ያው ቤተሰቦቿ የሚመልሱት ምላሽ ነው በመንገድ ላይ ጸጉሯ እስካልፈታች ድረስ ማለት ነው። ጸጉሯ ለስላሳ ጸጉር መሆኑን ነው የማስታውሰው። አሁን በጣም ልስልስ ያለ ጸጉር ነው። ይሄ ሊሻ የሚባለው አለ
ያ መሆኑን አስታውሳለሁ እኮ። ይሄ እንደ ባህል ምናምን ተሰርታው ምናምን አይደለም። ዝም ብሎ ኖርማል። እሱን እንኳን እንጃ፣ ግን ልስልስ ያለ ፀጉር ሊሻ ፀጉር እንደሆነ አውቃለሁ። ኦኬ መልካም። ያው ይሄ ቤተሰቦቿም ምን አይነት የፀጉር ስሬት ተሰርታ እንደወጣች የተሰኩሳ ነው፣ ፀጉሯ ተጎንጉኖ ነው ተሰርቶ ነው፣ ይሄ ያውቃሉ እነሱ። አንተ ችግር የለውም ታስታውሰውን ተናግረሃል። እሺ ቴንክ ዩ ወንድሜ። ሃይሚ እንኳን ደህና መጣሽ። እስኪ መቀጠል ትችያለሽ። ብዙ ሰው ሃይሚ ትናገር እያለ ነውና ያው አንቺ ጋር ያለውን ነገር ምን እንደሆነ ስላልተረዳ ነው። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ገስት ላይ ወጥቼ አላቅም። በጣም ውስጤ እየፈራ ነውና ቅድም ነበረ ከየመኒው ጋር እያወራችሁ እያላችሁ በተለይ መግባት የፈለኩትኝ ቅድም አሚር የሚባል ነዋ የነበረው ከአቡፋኖ ጋር ሲያወራ የነበረው እሱን የሚያውቀው ሰውዬ የመኒ ነው። በጣም ትልቅ ማለት ብዙ ደላሎችን ምናምን የሚያውቅ ነው። በውስጥ አውርተ ነው በዋትስአፕ ካስፈለገው ቁጥሩንም ልሰጣችሁ እችላለሁ። አስገቡኝ ገስት ብሎ ቲክቶኩን ልኮልን አላስገባ ብላችሁት ነው እናንተ ሁላ ከታች እየጻፋችሁ። እኔም ገና ቅድም ጀምሬ እስከሚደክመኝ እየጻፍኩ ነበር። ልታስገቡኝ አልቻላችሁም። ሰውየው ሊረዳችሁ ዝግጁ ነው። ቁጥሩ ልሰጣችሁ እችላለሁ። ማን ነው እሱ? አሞ ኢብራሂም ነው የምንለው። እኔ ከ3 ዓመት በፊት ነው ሳውዲ የመጣሁት። የመን ነው የማውቀው። በዚህ ጉዳይ ላይ ከሀበሾች ጋር በጣም ግንኙነት አለው። ሁሉንም ደላሎች እንዳጠቃላይ አውቃቸዋለሁ። አሁን የገባው አሚር እኔ ሼር አድርጌለታለሁ እያወራሁት ነው ብሎኛል። የአሚርን ስልክ ዋትስአፑን ሊንኩን ሼር አድርጎልናል ማለት ነው ለኔና ለጓደኛዬ። እኔና ጓደኛዬ ከ3 ዓመት በፊት ነው በባህር የመጣ ነው። አሞ ኢብራሂምን የመን ይቅርታና ሃይሚ አንቺ ከደላሎቹ ወይ ከአጋቾቹ ጎራ እንዳልሆንሽ መለየት ስለማንችል ከይቅርታ ይሄን ስልሽ እንዳይከፋሽ እሺ። እነ ሰይድ በያዙት መንገድና መንገድ ብቻ ነው እሺ መሄድ ያለብን ከይቅርታ ጋር እሺ ነው። አዎ አውቃለሁ። ቅድም የመኒው መግባት ስለፈለገ ያንን ማሳወቅ ስለፈለኩኝ ነበረ። አላስፈላጊ ከሆነ የኔ መረጃ መውጣት ይችላል። እኔ አንድ እህቴ ስለሆነች ያለኝን ነገር ለማካፈል ነው። ቲክቶክ አለው እሱ አሞ ኢብራሂም የሚባለው ቲክቶክን ሼር አድርጎላት ለጓደኛዬ እሷ ሼር አድርጋልኛለች። እሱን ልሰጣችሁ ይችላል። እሺ ችግር የለውም። አናግሪውና እኛም ላይቭ ላይ ነን እዚህ ስለምንቆይ ትንሽ ችግር የለውም። መምጣትን ከቻለ ይምጣ እናስተናግደዋለን። አሁን ላይቭ መግባት ከቻለና ካልወጣ ቅድም ነበረ እናንተ ከስር ሆኖ እየሰማችሁ ነበር የመኒውን ስታወሩት ማለት ነው። ካልወጣ አሁን እንዲገባ ማድረግ ያለብኝ ከሌለም ችግር የለውም። መልካም እንደዚሁ ሳልወጣ ማድረግ ይችላል። ጋይስ ሃይሚ ጅብት እናንተ እኮ አንድ ቀን ጅብት አስበሉኛላችሁ። ካላሴ መረጃ ሚኪ ማናም ነው ለምን ታውቃለህ? ደላላ ምን አይነቶች ናቸው? ሆድ እንጂ ጭንቅላት የለውም። ማንም ሰው ደግሞ ሌላ ሰው ሊያዘናጉት ይችላሉ። እኔ ቆይ ጋይስ ጥሩ ነገር የገጠር ልጅ አሁን እየመለሰ ያለውን ነገር ብዙ ክሊር እያደረገ ያለው ነገር አለ። እኔ ትንሽ ጠይቅና ከዛ ትቀጥላላችሁ። የገጠር ልጅ ጋር እንጫወት ባይሆን እሱ ጋር ነው ትንሽ የምናወራው። የገጠር ልጅ እንግዲህ ከመጀመሪያው ልጅቱን ሁለቱ ሽፍታዎች ወደኋላ አስቀሯት። መሪዎቹን እና እኛን ሄዱ አሉን። እኛ አልፈን ተቀመጥን። ከዛ የሴት ልጅ ጩኸት ሰምተናን ብላ መጨረሻ ላይ ተሸክመው አመጧትኝ። ስትመጣ ፊቷ ላይ የበለዘ ነገር አይተናን አልከን። ከዛ በኋላ መንገዱን እለፉኝ ነው የምትለው። በገመድ የሚወጣውን ቦታ ወጣለች ምናምን። እሱ ችግር የለውም ምንም የህመም ስሜት አልነበረባትም። ማንም ሰው እንኳን ሴት ልጅ ወንዶቹም እናንተ ይደክማቸዋል እዛ ቦታ ላይ የድካም ስሜት ነው፣ ኖርማል ነው። ግን መጨረሻ ላይ ሁለቱ ሰዎች ልጅቱን እለፉኝ እያለቻችሁ ነበር፣ አልፋችሁ ሄዳችኋል። ሲመጡ ቀለል አድርገው በቃ እንደ ማንኛውም ማቀባበር ባይሆንም ቀብረናታል ነው ያሉት። እንደው በቅጡ እንኳን አላረዷችሁም። እና የእሷን ሻንጣ ያዘውም ልጅ እቃውን ጣለ። እናንተ ተደናገጣችሁ። ከዛ በኋላ አራቱም ሰዎች ከእናንተ ጋር ምን ያህል ቆይተዋል? አብረውን ነው ሄዱ። ምን አሏችሁ እየተጓዛችሁ እያለ? በቃ መንገድ ብቻ ነው እኛ ሄር ነው እንጂ ምንም ነገር አላለም።
አልጠየቃችኋቸውም? እንዴት ሞተች? ምን ሆና ነው? ቅድም ደህና አልነበረች? መንገድ ላይ እየመጣች አልነበር አላላችኋቸውም? አዎ በቃ ምንም ነገር አላልንም እኛ። ኦኬ ግን እኮ መንገደኛ ሰው አብሮ መንገድ ላይ ሞቶ ቀብረነዋል ሲባል እኮ ሰው ዝም ብሎ አይደለም የሚሄደው። ምን ሆና ነው የሞተችባችሁ? ደህና እየተጓዘች ነበረ። እለፏላችሁን አልፈን መጣን። እየጠበቅናችሁ ነው። እሷን ይጥላችኋት ነው። ስትቀብሩ የሆነ ነገር በእጃችሁ ለቤተሰብ እንዴት ነው ልንነገር የምንችለው? ማን ነው ደግሞ በሶሻል ሚዲያ መሞቷን ለቤተሰብ ንገር ብሎ ያለህ ማን ነው? በግለሰብ ደረጃ ላንተ ይሄን ያሉኝ የኔው ቤተሰቦች ናቸው። ከቤተሰብ ጫና እየመጣብን ነው። ይሄን ሁሉ ቪዲዮ ሲሰራ እንዴት ለሱ አንድ ቪዲዮ እንኳን አይሰራም ሲሉኝ፣ እንደገናም ደግሞ ሳይ ግማሹ በቃ እንደዚህ በጥይት ምናምን እያሉ ብዙ ሰዎች ቪዲዮ ሰርተውም አይቻለሁ እኔ ሳልሰራ በፊት ማለት ነው። ከዛ ሁላችንም እዛ አንድ ላይ ሆነን ነው ቪዲዮ ፖስት ያደረኩት። ከዛ እንደውም በጣም ብዙ ሰዎች ኔጌቲቭ ኮሜንት ሲኮምቱ ቪዲዮውን ወደዛው በማግስቱ ነው ያጠፋሁት ማለት ነው። ገባኝ። የገጠር ልጅ አሁን ፊቷ እንደዛ ተጫጭሮ ፊቷ በዙ መጥቶ እለፉ ካለቻችሁ ወይም ደግሞ እነሱ እለፉ ካሏችሁ የሆነ ነገር በሴትነቷ ጥቃት ደርሶባት እንደሆነ መጠራጠር መቼም አይቀርም። አሁን ስለፈራ ነው እንጂ አንተ ከዛ ቀጥለው ሞታለች ቀብራናታን ሲሏችሁ እሱ እንዳለ ሆኖ ከዛ በፊት ደግሞ በስልክ ራቅ ብለን ነው ተኝተን የነበረው። በስልክ ስታወራ ከጓደኛ የጎን ስለነበረች ህይወቴ ተበላሽቷን የትዳሬ ሁኔታ ሲያለችው ለባሏ ደውላ ነው ለማን ግለሰብ ነው? እንደ አይነት ምችም እንደ አይነት ወሬ የምታማክረው ለሆነ ሰው ነው የሚሆነው እንጂ ለማንኛውም ጓደኛ ሊሆን አይችልም። እንደዛ አይነት ነገር ህይወቴ ተበላሽ ያለችው ገና ይሄኛው ኢንሲደንት ከመፈጠሩ በፊት የደረሰባትኝ ጾታዊ ትንኮሳ አለ ማለት ነው። የመጀመሪያው የሚያሳየው ደርሶባታል። ከዛ በሚቀጥለው መንገድም እየተጓዛችሁ ተመሳሳይ ነገር ነው የደረሰባት። ፊቷም ላይ እንዳያችሁት እንደገና ደግሞ የሴሊ ድምጽ የሆነ ጩኸት ሰምተናን ብለሃል። ጥያቄ አልጠየቃችሁም። መሪዎቹን ሽፍታዎቹን ይቅር ትፈራላችሁ፣ ግን መሪዎቹ ለእናንተ መሪ ናቸው። እነሱም ተመተዋል ብለሃል። እንግዲህ መሪን ያህል ነገር ሽፍታዎቹ የመቷቸው ምን ፈልገው ነው? ከዛ ልጅቱ ጮህ ሰምታችሁ እንደ ጥያቄ ሳትጠይቋት ቀራችሁ። እናንተ ምን ሆነሽ ነው ጮህሽው? ፊቷ በዟ መጥቷል። ምን ሆነሽ ነው ችግር አለ እንዴ ብላችሁ እንዴት አልጠይቃችኋትም? በዛ ላይ ስልኳ ደግሞ እስከዛን ሰዓት ድረስ ነበረ። ከማን ጋር ነው ስታወራ የነበረው? እናንተ ይሄን ነገር በደንብ ታውቃላችሁ ወይ? ይሄንን ነገር አሁን ያለቁም በደንብ። ስለዚህ የሆነውን ነገር ሁሉ እየሰማችሁ እያያችሁ ዝም ብላችሁ ነው የቀጠላችሁ። እኔ አንድ ጥያቄ ያጠር ያለ ጥያቄ ነው። እንግዲህ ወንድማችን የገጠር ልጅ እሱ እንደ ማንኛውም መንገደኛ ነው። መቼም በዛ መንገድ ላይ የሚሄድ አካል ተኛ ብለህ ትተኛለህ፣ ሂድ ብለህ ትሄዳለህ። ራስ ፈሳ ቢሉ አመጣም ቢሆን ያስፈሰዋል። መንገዱ ከባድ ነው እነሱና ግን አሁን እኔ እንደራሴ ሐሳብ ወዲህ ታለ እቺ ሊሞት ተብሎ ከታወጀ በኋላ የዚች ሊሞት በደንብ እንዳይነገር የማይፈልግ አካል ቪዲዮ ስራልን ያለሃል እንዴ? ምክንያቱም ይሄን ለማለት የተገደልኩት ደግሞ ምንድነው በሞተ ሰው እየለጠፋችሁ እንትን የምትሉ ብለህ ስለሷ የሚያወሩ ሰዎችን ጄጅ አድርገሃል። አሁን ታስበው ነው እንደው ዝም ብለህ የሞተ ሰው እንደዝም ቪዲዮ መለጠፍና በሞተ ሰው ማልቀስ ጥሩ አይደለም ብለህ ነው ወይስ እንዳይጧጧፍና እዚህ ደረጃ እንዲደርስ የማይፈልግ አካል ስራልን ብለህ ያለሃል? ኧረ እኔ ዝም ብዬ ነው የሰራሁት ያን። እሺ ይሄው ነበር ጥያቄው። ረሻ የመጨረሻ አጭር በሰከንድ የምጠይቅህ ጩኸት ካሰማች በኋላ እህታችን በምን ያህል ደቂቃ ቆይተው ነው ይዘዋት የመጡት ተሸክመው ያመጧት? አንተ ጩኸቱን ከሰማህበት ሰዓት ጀምሮ እነሱ በትከሻቸው ይዘዋት መጥተው እኛ ጋር አደረሷት ያልክበት በምን ያህል ሰዓት በምን ያህል ደቂቃ ነው ልዩነቱን? በደንብ እሱን ነገር ደቂቃው አሁን ሽፍታው አንድ ነው እዛ። አሁን ግን ጓደኞች እንዳሉት ነግሮናል እዛው ማለት ነው። ይዟት አዝሏት የመጣው እሱ ነው።
ከሽፍታው ግን ጓደኞች እንዳሉት እናንተ አላያችኋቸው ከጎን እንዳሉ ነግሯችኋል። እናንተ አላያችኋቸው። አንድ ጊዜ በማነህ ብሬክስ ደሩሪ ግሩፕ ሰሩና ፈልጋችኋለሁ እያለ ነውና ቁጥርህን ላክልኝ። ፕሮፋይል ስራለው እንደም ኦኬ ሶ በቃ ይሄን ነው እኔ ልጠይቅህ የምችለው። ሰዓቱ ስንት ሰዓት ነው ያልከኝ? ስንት ሰዓት ልዩነት ነው ጮህ ከሰማችሁበት እስከ ይዟት እስከመጣው ሰዓት ያለው ልዩነት በግምት በደቂቃ ነው እንጂ በሰዓት አይደለም። እዛው አጠገብ እኮ ነን እኛ እኮ ስንት ደቂቃ ነው እንጂ እዛው ነው። እነሱ ቅርብ ነው። ገባኝ እኮ ገባኝ። እሺ እኔ ብሬክስ እኮ ደቂቃውን ይንገረኝ በግምት የምር ይቅርታ። እሺ የገጠር ልጅ አው ትረዳለህ፣ ችግር የለውም። በግምት አሁን ያልኩት ከ3 ደቂቃ በላይም ሊሆን ይችላል፣ ከዛም በታች ሊሆን ይችላል። ገባ? ጮኸቱ ልክ እንደዚህ ጮሆችና ጭጭ ስትል ነው እንግዲህ የመጣችው ወደኛ አዝሏት። ኦኬ በ3 ደቂቃ ውስጥ እሺ ያልከውን ተቀበያለሁ። ቀጥሉሽ። እሺ ሌላው ጥያቄ ሽፍታው ሲመጣ ማለት ነው ሽፍቶች እንዳይነጥቋችሁ ሞባይላችሁ እኛ ነው የምንይዝላችሁ እንዳሏችሁ ነግረህናልና የዛን ሰዓት የእናንተ ሞባይል ሽፍቶቹ እጅ ላይ ነው የነበረው ወይስ እጃችሁ ላይ ነው? መጀመሪያ ሽፍታው ሲመጣ አሁን ቅድም ሽፍቶቹ ሞባይላችሁ እንዳይተነጠቁ እኛ ነው የምንይዝላችሁ እንደዛማ ያሉን መሪዎቹ ናቸው። ያኩ ከቆረጥም በኋላ ነው። ከቆረጣችሁ በኋላ ነው? አዎ። እሺ ከጮኸችበት ሀና ከጮኸችበት ቦታ ያ ሽፍታው ወደኋላ ካስቀራት ጀምሮ እስከዛው እስከ ገመዱ ባለበት ቦታ ላይ በቃ ሞተች ብለው የነገሯችሁ ቦታ ላይ ምን ያህል ርቀት አለው? ርቀቱ በቃ ከ9 ሰዓት በኋላና እንደዛ ያዳር ጉዞ አለ። ከዛ እንደዚህ ነው የሚሆነው። ከ9 ሰዓት በኋላ ቀን 9 ሰዓት ነው በኢትዮጵያ ሰዓት አቆጣጠር። ኦኬ ስለዚህ አንድ ሌሊትና 3 ሰዓት ምናምን አካባቢ ማለት ነው። በዚህ መካከል እናንተ ስትጓዙ የተከተላችሁ ሌላ አካል የለም? እስከ መጨረሻው ድረስ ስትጓዙ የደረሱብን 2 ልጆች አሉ ከኛ ጋር ማለት ነው። ሌላ ከእናንተ ውጭ የነበሩ? ከኋላችን ደርሰውብናል። እንደዚሁ መንገደኛ አንደኛው ተጓዥ ማለት ነው ወደ ሀገራቸው የሚገቡ። ኦኬ ሽፍታው ግን ከዛ በኋላ አላያችሁትም ጭራሽ? አዎ። እሺ መልካም ጋይስ እኔ ምስቀው ዜድ ጋር እያወራሁ ስለሆነ በነገራችን ላይ ልንረዳው የሚገባ ነገር ምንድን ነው፣ አንዳንድ ጊዜ ያው እንደ ሰው ልጅ ምናልባት እዚህ ሆነን አሁን እኛ ስንጠይቅ ህሊናችን የሚለንን አይደለ እየተናገርን ያለ ነው ማለት ሪሊ ሃና እንደዛ ሆና ስትመጣ እንዴት አይጠይቁም? እንዴት ምን ሆንሽ እንኳን አይሏትም? እያለቀሰች ስትከመጣችበት ሰዓት ጀምሮ ስልክ ደውላ ስትናገር ፊቷ ስበልዝ ምናምን ለምን አልተናገራችሁም? ለምን አልጠየቃችኋትም ነው። አሁን በሁለት ነገር ነው ማየት የሚቻለው። ብሬክስ ግን እኔ እዚህ ጋር ልጠይቀው። አሁን የገጠር ልጅ አሁን ይቅርታ ብሬክስ አያይዤ ማለት ነው ሞተች ከተባለ ሞተች እኮ ሲላችሁ አለቀሳችሁ ማለት አብራችሁ ቁጭ ብላችሁ ቆይ ጊዜ ስጠን ምናምን ብላችሁ አለቀሳችሁ? የዛን ሰዓት አሁን እኛ አልዋሽሽም ሀዘን ነው እንጂ ያዘን ነው ለቅሶ አላለቀስንም ሁላችን ማለት። አሁን ለምሳሌ እኔ አሁን 4 ናችሁ ብቻን አይደለም ላይክ እሱ ስቷት መጥቶ ዘጠኛችን ነው በቃ 9ኛችሁም ናችሁ ሁላችሁንም ነው አንድ ላይ የነገራችሁ? ሰብስቦ
ከዛ ሲነግራችሁ እናንተ በቃ ወይኔ ምናምን ብላችሁ አለቀሳችሁ? አዘን እንጂ አላለቀስንም። ድንጋጤ ይኖራል። እውነት ለመናገር ያው ቦታው ሆኖ ሲታይ አንዳንድ ጊዜ ድንጋጤ ክው አድርጎ ሊያስቀርም ይችላል። አይ አባባሌ ገብቷል። በቃ ወይኔ ምናምን ብለው ተረድተኛል። አብራቸው ስለነበረች ከመቅስፈት ያ ነገር ሲፈጠር ቆይ እንረጋጋ ምናምን ብለው ከሆነ ሲቀጥል ሻንጣውን ትታችሁት ሂዱ ተብላችሁ ነው ወይስ ደግሞ ልጁ በቃ ከሞተች አያስፈልግም ብሎ ነው የሄደው? በቃ እንደዛ ሲባል ውርውር ነው ያደረገው። ሲጀመር እሱ ቦርሳውን በቃ ወደዛው ሞተች ሲባል ራሱ ወረወረው። ውርወራ ነው እያልክ ያለው? አወራወሩ እንዴት ነው? ትቶት ሄደ። በቃ ውርውር ነው ያደረገው። ወንድሜ አነጋገርህ ቆይ አንዴ አነጋገርህ ውርውር ነው ያደረገው ስትል አንዳንድ ጊዜ አወራወሮች እኮ ይለያያሉ እኮ ማለት ስለ ደንግጦ ነው የወረወረው በንዴት በብስጭት ነው ወይስ አወራወሩ ምንድነው ነው ወረወረው ስትል አንዳንድ ጊዜ የሆነ ድንገተኛ ነገር ስትሰማ እኮ ወይ ምናምን ነገር ብለህ ልትጥለው ትችላለህ ደንግጠህም እንደዛ አይነት ነገር ነው እሱ አሁን እንትን ያለው ኦኬ ልንሄድ እየተነሳን ስለሆነ ማለት ነው ተክለሽ ነገር ደጋግሞ እያዘሏት ነበር እዛ የደረሱት ብለዋል። እያዘላችኋት ነበር? አረኛ አዘላ እንኳን እኛ አላዘልናት፣ ግን እየደገፉ እንደዚህ አመጣዋታል እነሱ እጇን ይዘው ማለት ነው። ሌላ ነገር አሁን አላየንም። ስትደክም እያረፈች ምናምን ነው እንጂ አላዘላችኋት። ቆይ እንደዚህ የገጠር ልጅ አሁን ይቅርታ አድርግልኝና አሁን ሁለት ቃል እያወራህ እኮ ነው። ባለፈ ቆይ አንድ ጊዜ ባለፈ ቀብረናት መጣን ሲሉ እንደታመናችሁ የጠይቅህ አይ በፊትም ደክማ እያዘሏት ሲመጡ ያላቸውን አኳኳንና ሪስፔክታቸውን ስላየሁኝ አመናቸው ብለህ ነበርና አሁን ደግሞ አላዘሏትም አልከኝ። በመቀጠል ዳን የሚባል የራስ አሊ ነበር አብሯችሁ ሙኒትን ሳሪ እንድረዘን አስገቢዋል። እኔ ማስገባታችሁ ነገር ለመናገር እኮ ነበር አይደል? ግን ብዙ ሰዎች ነው የሚጠይቁኝ። እኔ አንድ ሰው ነኝ። ያም ሲጠይቀኝ ብዙ ነገር ሊሰማኝ ይችላል። ብዙ ሰው እየሰደበኝ ነበረ ገስት ላይ ገብቶ። እኔም እንግዲህ አብሬ ተጓዥ ነኝ። እንደማንኛውም ወጥቶ እንደሚሰራው ገጠር ላይ ስንት ነገር እየሰራው በቲክቶክ ነው እንጂ በረኝነት እንኳን አይደለም ሄጄ ለማውጣት እንደዚህ እንትን ያልኩት። ስንት ጌም እየተጫወኩ ታውቃለህ። አቡፋኖ አብረን ስንጫወት ሁሉ ነበረ ጌም ኮኔ እንደማንኛውም እና ቀላል መልስ ቀላል ቆይ ሳያ አበሻ ለምታውን የምትለው ሽፍታው አዝሎ ያመጣቱ ሽፍታ አበሻ ነው ምንድነው? ሽፍታው ምንድነው? አዝሎ ያመጣት አበሻ ነው? ትግሬ ነው። አበሻ ነው። ኦኬ ቀጥሉ። እሺ ያው አንተ የምትለው ያም ጥያቄ ሲበዛብኝና ስስተደ ያው ተወራክቤ ላይ ይሆናል የምትለው መተዋታል እዛ ሲመቷት አይተሃል? ሲመቷት እንኳን አላየሁ። ዳኒ ጋር ተለያይታችሁ ነበረ? የራሳው ልጅ ጋር ለደቂቃም ቢሆን የተለየናት የለም። ዳኒ የሚባለው አሁን የትኛው ነው? የራሳው ልጅ እንጃ ዳኒ የሚባል እንጃ። አሁን አብረናቸው የሄዱት የማውቃቸው አሁን ደስታው የሚባል አሁን ነገሰ ያክስቴ ልጅ ነው፣ የአጎቴ ልጅ ነው። ሰይፈ የሚባለው እና አልይ የነዚህን ቁጥሮች ነው አሁን የሰጠሁ። የነዚህን ነው ስማቸውን የማውቀው። ደጀን የሚባል ልጅ አለ እንደዚሁ የራሳ ደጀን የሚባል ልጅ አለ እንደዚሁ የራሳ። የሽፍታው ስም ታውቀዋለህ? የሽፍታው ስም አዝሏት ያመጣው ሰውዬ ማን ነበር? ኧረ እኔ እሱን አላውቀውም። ሳሪ በእናትሽ ተውት የሚሉትን ሰው ቦልኪያቸው፣ እያንዳንዷ ቦልኪያት። ጋይስ እያወራን እኮ ነው። እሱ እኮ የገጠር ልጅ በመጠየቁ ደስተኛ ነው። ሌላ የገጠር ልጅ በጣም ነው የምናመሰግነው። ቆይ ራሱን ነፃ ለማውጣት ነው። ከባሏ ጋር ተደዋውለህ ነበር አንተ በስልክ? ሚኪ አንዴ
ይቅርታ ወንድሜ። በነገራችን ላይ ሰዎች እባካችሁ፣ አንደኛ የገጠር ልጅ ራሱ ወንድማችን ዛሬ ቪዲዮ ሰርቷል። ለኔም ለሳሪም ለጆከርም ለሚኪም ሜንሽን አድርጎናል። ላይቭ ላይ ገብቼ ማለት ያሉትን ነገሮችን እንዲረዱኝ ሰዎች በሚል ነው ራሱ ሁላ ቪዲዮ ሰርቶ ለቋል እኮ። ምንድን ነው የምታወርታው እናንተ? እኛ እኮ በተረጋጋ መንፈስ በስርዓት እያወራን ነው። እሱን የሚያስጨንቅ ነገር አትጻፉ። እኛንም እየጠየቅን ነው፣ በስርዓት እያወራን ያለ ነው። አለቀ። የገጠር ልጅ ተጨነቅ እናንተ ቆይ አስጨነቃችሁ ተጨነቅ። የገጠር ልጅ ማለት ከኛ ሳሪ አንዴ የገጠር ልጅ ማለት ከኛ አክቲቭ በጣም ፌመስ ሶሻል ሚዲያ ላይ ብዙ ቻሌንጅ የሚሰራ ልጅ ነው። እንደ ህፃን ላይ አትዩት። በጣም ሪስፔክት የምናደርገው ልጅ ነው። ጥያቄ ከባለቤቷ ጋር ከልጅቱ ባለቤት ጋር ተደዋውለህ ነበር አይደለ? አዎ፣ አንድ ጊዜ አንድ ቦታ ላይ የእሷ ስልክ ሲዘጋ በእኔ ስልክ አገናኝቸው ነበር፣ አውርተዋል። ቆይ አንተና ባሏ ተገናኝታችኋል? በስልክ አውርታችኋል? ከሱ ጋር እንዴት ነው መንገዱንስ ትሄዳለች እንዴ ምናምን ብሎ እሱ ሲጠይቀኝ ደክሞኛል ምናምን እያለች ነው ሲለኝ፣ አይ አሁን ላይ ርቧት ነው፣ የዛኔ አልበላንም ሁላችንም፣ ምንም እህል የሚባል አልቀመስንም፣ በጣም ርቦን ነበር። አይ ርቧት ሊሆን ይችላል፣ አሁን ከበላች በኋላ ልትሄድ ትችላለች ብየዋለሁ። ኦኬ፣ ህይወቴ ተበላሽ ምናምን ያለችውን ነግረዋል እሱ? ይሄንን ለአክስትየዋ ልጅ ነው። እኔ ከሱ ጋር እንደዚህ ስልክ አናወራም። ኦኬ፣ ሽፍታው የተክላይ ሰው ስለሆነ ተክላይ ተወካይ ነው፣ አበሻ ነው። መጀመሪያ ሄዱ ብሎ መትቷቸው ወደፊት ሰደዳቸው፣ መጨረሻ ተሸክሞ ወሰዳት። ከዛ በኋላ ቀብሬያታለሁ ብሎ ያለው ማለት ነው። እሺ፣ ጥያቄ ካላችሁ ቀጥሉ፣ ሌላ ሰዓት ጠይቃለሁ። እሺ፣ አሁን አንድ ጥያቄ የምጠይቀው ሽፍታው ከእናንተ ምን ወስዷል? ከሁላችሁም አንተም ሞባይልን አምጣ ሲልህ መጥቶኛል ያልክ መሰለኝ ካልተሳሳትኩ። ከእናንተ ምን ወስዷል? እዛ ከነበራችሁ 7 or 8 ሰዎች መካከል ምን ወስዷል ሽፍታው? ብርና ልብስ ነው የወሰደው። ከእያንዳንዳችሁ ብር ቆጥሮ ተቀብሎ ነው ወይ ዝም ብሎ ካገኘው ነው? አረ እየፈተሸ ነው። ሱሪ ሁሉ እያስወለቀ። ስልክ የሌሎች ስልክ ወስዷል። ስልካችን የሁላችንም ተመልሶ። እንዴት? መቼ? የት ነው የተመለሰው? እዛው ነው? አዎ እዛው። መጀመሪያ ወስዶባችሁ ነበር? አዎ ወሰደ፣ ከዛ መልሶ ሰጠ። እንዴት ሊመልስላችሁ ቻለ? ማለት መጀመሪያ የሁላችሁም ስልክ ወስዷል፣ ብርም ወስዷል። ከዛም በምን ምክንያት ነው የመለሰው? ከወሰደው በኋላ የኔም አይሰራም ብዬ ነው ስክሪኑ ስለተኛሁበት፣ ሳምሰንግ ስልክ ነበረ ስለተኛሁበት ስመጣ ስክሪኑ አይታይም ነበረ፣ ተበላሽቷል ስለው የኔ ምልስ አደረገልኝ። የሌሎቹም አዳዲስ ስልክ የያዙም አሉ፣ የነሱንም ሁሉ ያየ ምልስን ያደረገላቸው። ብር ምን ያህል ወስዷል ከሁላችሁ? ብር 4,000 ብር የሚሆን ወስዷል በሪያል። ኦኬ እሺ። ከዛ ውጭ በቃ ሂዱ ብሎ ወደ ተመለሰ ማለት ነው። አዎ ተመልሼ እመጣለሁ ድጋሚ ካገኘሁባችሁ አለቃችሁም ብሎ ሲሄድ እኛም ሄድን ከዛ ቦታ ላይ። መሳሪያ ይዟል። መሪዎቹ ናቸው የቀበሯት ወይስ ሽፍታው ነው? እቺን ብቻ ነገር ቀበርኳት ብሎ የነገራችሁ ማን ነው? የነገሩን መሪዎቹ ናቸው። ኦኬ እንደው ማለት አሁን ያ ሽፍታ አድሎ ከመጣት በኋላ የሄዳችሁት ሩቅ መንገድ ነው። ቢያንስ የአንድ ሌሊትና የአንድ ቀን የ3 ሰዓት ምናምን የሚሆን ተጉዛችኋል። እንዳልከኝ ከሆነ ከቀኑ 9 ሰዓት ጀምሮ
እስከ አዳሩን ማለት ነው እያረፋችሁ ምን እያላችሁ በዛ ሁሉ ጉዞ ስትጓዙ ይሄን ሁሉ ጉዞ ስትጓዙ ያው ለማውራት አትከለከሉም ብዬ አምናለሁ። በቀስ እያላችሁ ድምጻችሁ እየቀነሳችሁም ቢሆን የምታወሩ ይመስለኛል። ምንም ያወራቻችሁ ነገር የለም? እሷ በቃ ማለት ስሜቷ እንዴት ነው? የዛኔ እሷ አሁን እንደዚህ ስለምትደክም እኛ ከፊት ነው ያረግናት። ገባህ? እዛው ስንቀመጥም እኮ እንደዚህ መደዳው በዛው እንደዚህ ቁጭ ነው የምንለው። ገባህ አይደለ? የዛኔ አሁን እኛ እንደ አካሄዳችን ነው የምንቀመጠው። ኦኬ ገባኝ። ብሬክስ የገጠር ልጅ ቀብረናታን ብለው ካረዷችሁ በኋላ ሚኪ ወንድሜ ይቅርታ፣ ከሸዋሮቢት ያክስቷ ልጅ ነኝ እና የገጠር ልጅን ፈቃደኛ ከሆነ ልጠይቀው ወይ ብሎ ከኢትዮጵያ ደውሏል። ፈቃደኛ ነህ? እየሰማህ ነው? ከኢትዮጵያ እኮ ነው የደወለው። ፈቃደኛ ነው ወንድሜ? ፈቃደኛ ነህ? የገጠር ልጅ እንዳው ይጠይቀኝ፣ ችግር የለውም። እሺ ጠይቅ። ይኸው ጠይቅ። ይኸው ሰላም ነው የገጠር ልጅ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ከሸዋሮቢት ነው የምደውልህ። እሺ እኔም አብራችሁ ስትጓዙ ከሀና ጋር እናንተ አብራችሁ ዘጋበል። ልደውልለት። የገጠር ልጅ አለሽ መደወያው? ሳሪ አለሽ? አዎ አለኝ። አዎ እሺ ልደውል። ሂጅ መደወያ ሳሪ መደወያ እሷ እስከምትደውል ወይ ቁጥሩን አለኝ አለኝ። ጋይስ ያለ ፈቃደኝነቱ የገጠር ልጅን ያላጨናንቀውም። እኔ ጄጅ አላረግም የገጠር ልጅን፣ ምክንያቱም እኔ ፎሎ አልነበረም። ትናንት ነው ፎሎ ያረገኝ፣ ግን እኔ ጄጅ አላረገው፣ ምክንያቱም ያው ካለው ነገር አንፃር ነው ብዬ እሺ እስከሚደውል እኛን ጠይቀው አንዴ አውሩሽ። አንድ ጊዜ ሚኪሻ እኔ በሱ ቪዲዮም እየተሰራ ስለተሰደብኩም ከሰይድን ቤት ሳወራው የነበረ ነገር ነበር። እኔም የምጠይቀው ጥያቄ አለኝ። ሸበካዬ በጣም አስቸጋሪ ነው። ካወረደ መልሳችሁ አስገቡኝ፣ እጠብቃለሁ። ችግር የለም። ኦኬ የገጠር ልጅ ቀብረናታን ብለው ከተናገሩ በኋላ እዛው ቦታ ላይ የተነገራችሁት ቦታ ላይ የቀሩ ሰዎች አሉ ወይስ እናንተ ጋር ሁሉም ተጓዙ? እሱም በደንብ ነገር ሁሉም ናቸው የሄዱት። ሽፍታው መሪዎቹም እናንተም? አዎ ሽፍታው እዛው ነው የቀረው። እኛ መሪዎቹ ናቸው። አዎ ቴንክ ዩ። እሱን ነው ልል የፈለኩት፣ ምክንያቱም እዛ የቀረ ሰው ስላለ ነው። ልጅቱ ከዚህ በኋላ ትሞታለች ብሎ እዛው የሚቀር ሰው ስላለ ማለት ነው። እሺ እሷ ከሞተች በኋላ ሞተች ብለው ከመጡ በኋላ ሽፍታውም እነሱ ጋር ነበር፣ እዛው ቀርተዋል። እሷ ሞተችበት። አዎ እሱ እኮ ነው የሚለው። አብራ ነው ያለፍነው ማለት ነው። ልክ ተመልሼ እመጣለሁ ብሎ ያለበት ላይ ከጓደኞቼ ጋር ተመልሼ እመጣለሁ፣ ብር ካገኘሁባችሁ ወይም የሆነ ነገር ስልክ ካገኘሁባችሁ ስልክ ቁጥር አለቃችሁም ሲለን፣ ከዛ እዛው ቁጭ እንዳልን እሱ ሲሄድ ነው ከዛ ቦታ ላይ ተነስተን፣ ከዛ በኋላ እሱን አላገኘነው። ከዛ በኋላማ ታገኙታችሁ ደግሞ ኦሬዲ። ቆይ እዚህ ላይ አሁን ግልጽ ያልሆነ ነገር አለ። ገመዱን እስከምትወጣ ሽፍታው ነበር ከእናንተ ጋር? ሽፍታው ገና ከኋላ ነው የቀረው። አይደለም ሰይድ ጠይቀ ነው አልከው ቅድም። እሱማ ከዛ በኋላ እስከ ገመዱ እስኪደርሱበት ድረስ እኮ የአንድ ቀን የ3 ሰዓት የሚሆን ተጉዘናል እያለ ነው ኦሬዲ። ከሽፍታው ከተለያቸው በኋላ ማለት ነው። አዎ እኮ ባለፈው እኮ ያለን ሽፍታው ከተለያቸው በኋላ አንድ ቀንና 5 ሰዓት የሚሆን አድረናል ብለዋል። አዎ ያው እንደዛ ነው ያለው። እሺ አሁን ምናልባት እዛ ደክማ ቀረችበት ሞተች የምትባልበት ሽፍታው እዛ ደርሷል እንደ የሚል ሀሳብ ኖሮ ነበር። ጠይቀዋለሁ። አዎ ሽፍታው ደግሞ የተክላይ ሰው ነው፣ ለተክላይ የሚሰራ ነው ብሏል። አረ ሚኪል ጠይቀው። እኔ ይቅርታ። እሺ ቀጥል። ነፍጠኛው ልጁ መጥቷል። ወንድሜ ቀጥል፣ እየሰማ ነው። እሺ ይሰማል አይደል? አዎ አውራ። አዎ ከሱ ጋር ስትነሱ ነው ማለት ከሱ ጋር ስትነሱ እናንተ ስትነሱ በሌላ ደላላ በእነመች ሳይሆን በሌላ ደላላ አብራችሁ የተጓዘ ልጅ የለም? አልይ የሚባል ሌላ እኔ እንጃ። ሌላ እኛ ሄር ነው ከዛ 4 ብቻ ነው።
እጇን ይዟት ስማኝ፣ እጇን ይዟት 3 ሰዓት ያህል አብሯት የተጓዘ ልጅ አለ። እንግዲህ ከኛ ከዚህ የተነሳን 3 ሆነና አንድ እሷ ብቻ ሆነን እንሄድ ነው። የዘንቦ ልጅ ሱልጣን ኑሪ የሚባል አብሯቸው አልመጣም። ቀድሟቸው አዲስ አበባ የገባው ሱልጣን ኑሪ እኔ እንጃ። ሱልጣን ኑሪ የሚባል ልጅ ከኛ ጋር የሄደ እንግዲህ የማውቀው ነው። በእናንተ ደላላ አይደለም የመጣው። ግን ከሀና ጋር እጅ ለእጅ ይዟት ደክሟት እያወሩ ቤት ልጅ ነህ እያለ የሸዋሪ ልጅ ነኝ እያላት እሷ የቀቦልኝ ነኝ እያለ እያወሩ የመጣ ልጅ አለ። ቃጭል ልጅ ይሄን አታስታውሰው? እንግዲህ ከኛ ጋር የሄድ ነው። በእኛ እንደዛ አንድ ላይ የሄድ ነው እኛ ብቻ ነን እያልኩ ነው ወንድሜ። ከዚህ ማለት ነው። ከዛ ሳቢያ ላይ ነው ሌሎቹን ያገኘናቸው ማለት ነው። በሌላ ደላላ ላይ የተገናኛችሁ ማለት በሌላ ደላላ ላይ መጥቶዮች ሌሎቹ የራሳ ልጆች ናቸው። ሁሉም ያገኘናቸው እነሱን ነው። አንድ ቀርሞ ይሄ ልጅ ምልልይ ጥቁር ልጅ ነው። ቀርሟችሁ እናንተ ገና በባህር እንተሳጥሉ እሱ ከየመን በኋላ በፕሌን የመጣው አዲስ አበባ የገባው ማለት ነው እኮ። ይኸው በፕሌንም እኔ ሁሉንም ሸኝቼ ነው የመጣሁት። የኔ አልሳካ ብሎኝ በፕሌን እነሱን ሸኝቼ ነው እኔ ወደዛው ጓደኞቼ ጋር 2 ውድ ጓደኞቼ ሲቀሩ ከነሱ ጋር ደባልቁኝ ብዬ እዛው ከሞትኩም ልሙት ብዬ ከነሱ ጋር ነው ወደዛው ቶሎ ብቻዬን ነው ተጭኜ ሄድኩት። በፕሌን የሸኘኋቸው ምን ነኝ እዛ የኔ አልሳካ ብለው ሲመልሱኝ ነው እንደገና በባህር ሄድኩት። ይሄንን ዋሽ ተብላ ነው። ይሄን ስለዚህ አታቆም፣ አታስታውሰውም ወንድሜ። ጥቁር ልጅ ሄደው ደስታው የሚባል ልጅ ብቻ ነው። ደስታውን ነው የማውቀው እኮ እያልኩ ነው። እኔ ይሄኛውን ልጅ አሁን ያልከውን ልጅ አላውቀውም ወይ? አገናኝ ሞባይል አየት ነው ነው ሞባይል አየት ነው ነው አሁን ፓስፖርት ነው ሞባይል ነው ነገሰ ኢትዮጵያ ሆነ። እሺ ኢትዮጵያ ሆነ እየደወልንልህና ወደዚህ ሳትመጣ ለምንድን ነው ወደዛው በሄድከው አንተ? ቢያንስ አመትም ሆነ 2 አመት ቆይታል አይደል? ቤተሰብ እሱ ጋር ታወሪ ወደ አሸዋር ቤትም ሆነ የለም ቤተሰቦችን ሳትነጋገርና እንትን ሳትል እንዴት ወደዛው ሄድክ አንተ? የሆነ ነገር ከሌለ ሸዋር ቤትም መጥቻለሁ። በነበረ ሁኔታ ነው እንደዚህ ደብረ ብርሃን ድረስ ራሱ ተመልሰን ሄደን ቤተሰብ ልንጠይቅ በጣም አፈሳ ምናምን አለ በሚባል በዛ ሰዓት ነው ተመልሼ ከደብረ ብርሃን ራሱ ተመልሰን ሄደን የልጁን ስልክ ደግሞ እዚሁ ስጠንና ደውለን እንጠይቀው። የማን አሁን ያልከው ልጅ አለ ስልጣን ያልኩት ይገብቷል መልሶ ማለት ነው። ቀድሟቸውን የመጣው አብራቸውን የመጣው እኔ አጋጣሚ እየሰማኝ ከሆነ ከኛ ጋር አብረን ከሄድ ነው ሆኖ ደወልን። የመጣሁት እኔ ብቻ ነኝ፣ ሁሉም አልመጡም እኮ። እየሰማኝ ከሆነ እኔ አዲስ አበባ ሆኖ አጋጣሚ ደወልልኝ። የዚህ ጓደኛዬ ነበር፣ ባጃጅ ሹፌር ነበረ በፊት። ሲደውልልኝ መጥቻለሁኝ እኮ አለኝ። የት ነህ ስለው አዲስ አበባ ነኝ እንጂ መቼ መጣህ ስለው አሁን የመጣሁት ምናምን ሳምንት ምናምን ሆነ አለኝ። ከዛ እንግዲያውም የመጣው አንተ ከናና ጋር ነው ምናምን ሰው ሀናን ታውቃታለህ እንዴ አለኝ። ከዛ ያው አውቃታለሁኝ ቲክቶክ ላይ ኮንተንት ይሰጣ ስታሳዝን ብታያት ወላሂ አለኝ። እንዴ ሰው አብራችሁ ነው እንዴ መጣችሁ? መምጣት አብረን የመጣ ነው፣ ግን እነሱ የተጫወተባቸው ደላላው ነው ብሎኛል። እውነታን መነግር ማለት አሁንም ቢሆን ማለት ነው የተጫወተባቸው እነሱ ደላላው ነው። የእነሱ ደላላ ብሪክ አያደርጋቸውም፣ አያሳቸውም። እኛን እንትን ያለ ነው የፈጠን ነው። ለዛ ነው የተለያየ ነው። ከናና ጋር መለየት ተለያይተናል። መንገድ ላይ አብረን መጥተን እጇን እያወራን ደግሟት ነበረ። እጇን እያወራን መንገድ ላይ እየተጓዝን ነበር ያለ ነው። የት ሀገር ነህ ምናምን እያለችኝ የሸዋሪ ልጅ እኔም የሸዋሪ ልጅ እንደዚህ ቀቦ ምናምን እያልኳትኝ ያኔ ባትኖሩ ያንተ እህትም ባትኖሩ እናወራ ነበር እኮ ስለአንተ ራሱ ማንም አንተ ታውቃለህ እያለችኝ ራሱ እንደዚህ እየተያየቅን እያወራን ነበር የመጣ ነው። ቢያንስ ለ1 2 ሰዓት ለ3 ሰዓት ያህል ተጉዘናል አብሮኝ ብሎኛል። እሺ የልጁን ስልክ ካገኘ ስጠን። አሁን አንድናቸውን ሁላችንም ስለምናውቃቸው አሁን መረጃ ስለመጣልኝ መረጃ ስለመጣልኝ አሁን በመረጃ እንግዲህ ቀስ ተረጋግታችሁ በመጀመሪያ የምጠይቅህን
ትመልስልኛለህ? ኦኬ ይሄን ልጅ ታውቀዋለህ? በትልቁ አድርግኝ እስቲ፣ በትልቁ አድርግኝ። እሺ የገጠር ልጅ ይሄን ልጅ ታውቀዋለህ? አዎ ይሄንን አውቀዋለሁ። ይሄ ልጅ ነው ለኔ ነገረኝ አልኩ። ቆይ አብራችሁ ናችሁ አይደል? አሁን የዚህ ልጅ ሁሉም አዳምጥ። ቆይ ዝም በሉ። እኔ ያለሁት ራሳ ነው ያለሁት። መንገድ ነው የተገናኘነው። እኛ የተገናኘነው እዛ እንትና ነው ሳቢያ ያለው ሳቢያ እኛ ቀድመናት ነበር እዛ ነበር ሳቢያ ማለት ነው። ከዛ ነው የተገናኘነው መንገድ ላይ ስንመጣ እና ልክ በ9 ማለት ነው ቀን 9 ሐራሚ ይዞን ነበረ ማለት ነው። 9 ነው 10 ነው መሰለኝ 9 ይሁን 10 ይሁን ድንበር ላይ ነው ሐራሚ ይዞን እዛ እንትን እያላት ነው እንትን አላት አስገድዶ ደፈራት ማለት ነው። አንገቷን ሁሉ ፊቷን ሁሉ ረግጧ ነበር። በጣም ያለቀሰች በቃ በዛ ምናምን ተስፋ ቆርጣ ራሱ በግድ ነው ከዙንም የለንገድ አልሄድም ምናምን ብላ በግድ ነው ለምነን በቃ ማያልፍ ቀን የለም ብለን የመጣችው። ከዛ እየሄድን እንዳለ መርከቡ ጋር ስንደርስ ደላሎቹ ቀስ ያደረጉ 3 ቀን መንገድ ይፈጀብን ነበር እየሄድን ማለት ነው። ከዛ እኛ የተገናኘነው ሳቢያ ነው የተገናኘነው የራሳ ልጆች ነን ማለት ነው። ያታዮቹ ልጅ የገጠር ልጅ ያለለም ቲክቶክ የሚሰራው እሱና ደግሞ አንድ አለ የሱ ያጎቱ ልጅ ነው የክስቱ ልጅ እነሱ ናቸው። እኛ የራሳ ልጆች ነን ግን አብረን ነበር ከሳቢያ ጀምሮ። ከዚያ መርከዙ ላይ እንትን ስንል ነው መርከዙን ስንቆርጥ በጣም ዳገት ነውና ያንን በቃ አስያሩ ከፍታ አስቀድሞ ወጥቷል። መርከዝ ነው 4 ሰዓት ምናምን ላይ ነው እየጎተቱ በገመድ እየደገፍን ወጣናትና ላይ ስደት ጀራ ከመንቀሳቀስ ሰዓታት ድክም ስትል በዛ መቆም አንችልም። እኛ ደግሞ መርከዙ የተተኮሰ ነው ማነው መርከዙ ፊት ለፊት ነው ተመስገን ነው ያን ሰዓት ተኩስ የለም ማለት ነው። እኛ ቀድመን ወረደን ሳይወረዱ ተባልን። ጓላ ታዲያ 4 መሪዎቹ እነሱ ኋላ ሆነው እሷን እየደገፏን ነበር። ከዛ ወጥራፍ ትንሽ ብለው በኋላ ሲመለሱ ደግነቸው በኋላ ወረዙ ስውር አድርጓታል። ሴጣን እየለፈለፈ ከምስቴን አገኘ ምናምን እያለ በቃ ይፎክራል ማለት ነው። እና ወደዛው አረፈች ቆፍረው ቀበሯት ማለት ነው። እና ቤተሰቦቻቸውንም ተንግን ፈጣሪ ያዝናቸው። እሺ አሁን ለዚህ ምንድን ትላለህ? እኮ እየሰማሁ ነው ያለውን እንግዲህ ሲያስጮኋትም ምንም ሲላትም ሰማን ያለው እኛ አልሰማንም። እንግዲህ ለምንናት አለ እኮ እዛ ቦታ ላይ የሚከተላት የለም። አይ ቆይ የገጠር ልጅ ደዛ ቆይ አንገቷን ቆልሞ ደፍሯት ታበቃ በኋላ ተበሳጨች። አንተም ጓደኛዬ ካሁን ህይወት የተበላሽቷ ስትል ሰምቻታለሁ ብሎ የነገረኝ ኮምቦልቻ ተደረስኩ ነው አልክ። ይሄ ደግሞ እንደምታየው ተስፋ ቆርጣ ለምኗት ለምነን ነው ያመጣናት አለ። እንግዲህ ቆፍረው ቀበሯት የሚለው እነሱ የሰጡትን ነው። ይሄ ዝም ብሎ ያው ለአንተ እንደተነገረው ቆፍረን ቀበርናት ስላሉት አምኖ ነው። አሁን ይሄን ሁሉ ወይ እንዴት ሲለምኗት የለህም ነበር አንተ ገጠር ልጅ ሲለምኑ ሁላችንም እዛው አንድ ላይ ነን እኮ አብረን ነበር አይደል? ግን እዛ ቦታ ላይ አረፍ አለች እንጂ ማንም ሰው እንትን ያለ የለም። ግን የምነግርህ እጅሽን ስጪ እጄን ልስጥ ብላ የሚከተላት ጠፋ። እየሰማኸኝ ከሆነ እሷ ማለት ነው መጥፎ ቦታ ነው። ከዚህ ብኬጅም ሾርጣም አታገኝም። ለምን ይሄን ውሳኔ ወሰነች? በቃ እዛ ቦታ ላይ ነው እንደዚህ ያለችው እኮ። ለምን አሁን እኮ ልጁ ነው ትክክል ነው ማለት ነው። እኔ እንግዲህ በቃ መኖር ምን ያደርግልኛል ብላ በቃ እንትን ብላ ለምነን ያልፋል ብለን ነው። ስለዚህ አለ ደሞኛ አላልንም። እኔ አሁን እንግዲህ አሁን እኮ የገጠር ምንም የዋሸሁትም ነገር የለም። እጇን ልሰጥ ነው እኮ ካልክ ስለዚህ ተስፋ ስለቆረጠችና ተስፋ አስቆራጭ ችግር ስላለ ነው ማለት ነው። አንተ እጄን ልሰጥ ነው ስትል ታለ ስትደፈር ወይም ደግሞ ተደፈር ካሁን በላ መኖር ምን ያደርግልኛል ብላ ስትበሳይ ሲያበረታቷና ሲያጽናኗት እነዚህ ልጆች አንተ የት ነበር? ተለያይታችሁ ነበር?
ሰይድ ማንም ያጽናናት የለም። እኔ የምነግር ነገር እያለ እያንዳንዱን ደግሞ ሪከርድ ደግሞ ሌሎቹንም እንደዚሁ ማስደረግና መስማት ትችላለህ፣ የሁሉንም ማለት ነው። ሰይድ እሱን ማግኘት የሚቻል ከሆነ ሪከርዱ ላይ ከደፈራት በኋላ አንገቷን ቆልምሞ ደላላው ምንድን ያለው ሚስቴን አገኘሁ በቃ ምናምን አለ ነው ያለው። ሪከርዱ ላይ ያ እንትኑ ነው አስጨዋት ያለው ደላላው ነው ያለው። ቆይ እስቲ እኮ ሪከርዱ ላይ መጨረሻው ላይ ደግመህ አስደምጠን ያለውን ጥሩ። ቆይ እስቲ እንትን ያለሁት ራሳ ነው ያለሁት። መንገድ ነው የተገናኘነው። እኛ የተገናኘነው እዛ እንትና ነው ሳቢያ ነው። ሳቢያ እኛ ቀድመናት ነበር እዛ ነበር ሳቢያ ማለት ነው። ከዛ ነው የተገናኘነው መንገድ ላይ ስንመጣ እና ልክ በ9 ማለት ነው ቀን 9 ሐራሚ ይዞን ነበረ ማለት ነው። 9 ነው 10 ነው መሰለኝ 9 ይሁን ድንበር ላይ ነው ሐራሚ ይዞን እዛ እንትን እያላት ነው እንትን አላት አስገድዶ ደፈራት ማለት ነው። አንገቷን ፊቷን ሁሉ ረግጦ ነበር። በጣም ያለቀሰች በቃ በዛ ምናምን ተስፋ ቆርጣ ራሱ በግድ ነው ከዙንም እንግዲህ አልሄድም ምናምን ብላ በግድ ነው ለምነን በቃ ማያልፍ ቀን የለም ብለን የመጣችው። ከዛ እየሄድን እንዳለ መርከዙ ጋር ስንደርስ ደላሎች ቀስ እያደረጉ 3 ቀን መንገዱ ይፈጀብን ነበር እየሄድን ማለት ነው። ከዛ እኛ የተገናኘነው ሳቢያ ነው። ሳቢያን የተገናኘነው የራሳ ልጆች ነን ማለት ነው። ያጣዮቹ ልጅ የገጠር ልጅ ያለለም ቲክቶክ የሚሰራው እሱና ደግሞ አንድ አለ የእሱ ያጎቱ ልጅ ነው የክስቱ ልጅ እነሱ ናቸው። እኛ የራሳ ልጆች ነን ግን አብረን ነበር ከሳቢያ ጀምሮ። ከዛ መርከዙ ላይ እንትን ስንል ነው መርከዙን ስንቆርጥ በጣም ዳገት ነው እና ያንን በቃ ያሉ ከፍታ አስቀድሞ ወጥቷል። መርከዝ ነው 4 ሰዓት ምናምን ላይ ነው እየጎተቱ በገመድ እየደገፍን ወጣናትና ላይ ስደርስ ጨራሽ በቃ መንቀሳቀስ አትድክም ስትል በዛ መቆም አንችልም። እኛ ደግሞ መርከዙ እየተተኮሰ ነው። ማነው መርከዙ ፊት ለፊት ነው። ተመስገን ነው የሚያንቅ ሰዓት ተኩስ የለም ማለት ነው። እኛ ቀድመን ወረድን። ሳይወረዱ ተባልን ጓላ ታዲያ 4 መሪዎቹ እነሱ ኋላ ሆነ እሷን እየደገፏን ነበር። ከዛ በትራፍ ትንሽ ብለው በኋላ ሲመለሱ ደግነቸው በኋላ ወደ ስውር አድርጓታል። ሴታውን እየለፈለፈ ከምሴን አገኙ ምናምን እያለ በቃ ይፎክራል ማለት ነው። እና ወደዛው አረፈች። ቆፍረው ገበሯት ማለት ነው። እና ቤተሰቦቻቸውንም እንግዲህ ፈጣሪ ያዝናቸው። ፎቶ ምናምን አላነሷትም ሲጀመር እነሱ ራሱ ማለት ነው። ስልክ አልያዙም። እኛ ደግሞ ፈጫ ስለሆነ እንትን አላለኛ ራሱ ተውና ከዚህ በኋላ ልጠይቀው የገጠር ልጅ በእናትህ ሰየ መንገዱን እኛም ስለሄድንበት መንገዱ ላይ ራሱ ገመዱ ጋር በእጁ እንኳን የያዛት ከኛ መሀል አንድ ሰው የለም። እኔ የምነግራችሁ ነገር ማለት ነው። ቆይ የገጠር ልጅ ከፊፋ የስንት ሰዓት መንገድ ሄዳችሁ ነው ሐራሚዎች ያገኛችሁት? ከተማውን ለምን ጎረዋለች አይደለ? ከሳቢያ መጣችሁ በጎን በኩል እያየህ የምታልፍበት። ቆይ ከሳቢያ መጣችሁ ወንዙ ጋር በመኪና ወርዷችኋል አይደለ? በመኪና ካወረዷችሁ በኋላ አስፋልቱ ጋር ነው አሁን እኛ የወረድነው። አስፋልት ነው እንግዲህ በጨለማ ስለሆነ የወረድነው። ቆይ በአስፋልቱ ጋር ወርዳችሁ ወደ ቀኝ ነው የገባችሁት? ዋላ ወደ ግራ ሽቅብ ነው የወጣችሁት? ዲያገቱ ወጣችኋል? ወደ ግራ ነው የገባ ነው። በየሆነ ጫካ ነገር ነው። በዛ ውስጥ ነው ውስጥ ለውስጥ ይሄር ነው። ሽቅብ ወጣችሁ። እሺ ከዛ ቦታ ካረፋችሁበት ቦታ የስንት ሰዓት መንገድ ሄዳችሁ ነው ሽፍታ ያገኛችሁት? በጉሬው ውስጥ በእንትኑ ቆይ እዛ ታድሩና እታች ቁልቁለት ወርዳችሁ አስፋልቱ ጋር ራሱ ይተኮሳልና የሆነ መርከዝ ምናምን ነገር አለ። አስፋልት ይሄ ዝም ብሎ የመጀመሪያው ማለት ነው። ጉሪ አለ አይደለ? ጉንቶ በጉንቶ ውስጥ ዘላችሁ ወርዳችሁ ጅረት ምናምን አለ ቁልቁለት አይደለ? ፈጫ ለፈጫን ይሄን ነው አሁን ይሄ ወንዝ ምናምን የምትለው ማለት ነው እኮ። እሺ ከዛ በኋላ የስንት ሰዓት መንገድ ሄዳችሁ ነው ሽፍታ ያገኛችሁት? ያሉበትን ቦታ ስላየ እኮ እኛ ከዛ ቦታ ተነስተን አድረን ተነስተን ሄድን። በቃ ወደ 8 ሰዓት ምናምን ላይ ነው እንግዲህ እነሱን ያገኘናቸው። ከዛ ስንት ሰዓት ተነስታችሁ ፊፋ ፊፋ እኮ